ቅንዓት አለው፣ ትጋት አለው፣ ዕውቀት አለው። መልእክት ብቻ ነው፣ መገለጥ ብቻ ነው የቀረው። በጥሞና ባሳለፈበት ጊዜ ጳውሎስ ይህን ሲያሰላስል የቆየ ይመስላል። ምክንያቱም ኢየሱስ ክርስቶስ ለዚህ ሰው ሲራራ እንመለከታለን። በቃ ይራራል። ሰይጣን ራሱ ክርስትናን ምን ብሎ ነበር የሚጠራው? የመዳን መንገድ። የሚያስፈልገን አዲስ ኪዳን ነው ብለው ብዙ ሰዎች ይናገራሉና ብሉይ ኪዳን መጽሐፍትን የማይቀበሉ ብዙ ሰዎች አሉ። ይሄ አንዳንድ ጊዜ ብድግ ብላ የምታረገው ነገር ሳይሆን ኑሮዋ ነበር። እንዴት ነበር የምታረገው? ደግሞ ሳኦል የተባለ ያ አሳዳጅ ለጌታ ብዙ ለስሙ ዋጋን የሚከፍል ያ መሸፈኛ ይነሳላቸዋል ይላልና ጌታ ሲገናኘው ያ መሸፈኛ ተነሳለት። ራስን ችላ ብሎ ለሌሎች እስከ መኖር ድረስ የሚያደርስ ማለት ነው። በዚያን ዘመን ዋጋ ይከፍሉ የነበሩት፣ ይታሰሩ የነበሩት፣ ይገደሉ የነበሩት ከተራ ሰዎች የመጣ አይነት የመግደል ሴራ ሳይሆን ከኛ ሀገር ካልቸር ጋር በጣም የመሳሰል ነገር አለውና አለቃቀሳቸው በቃ ኢትስ ቢግ ሎስ ለነሱና ጨለማ አያስፈልገውም። ያ ብርሃን ለመድመቅ ጨለማ አያስፈልገውም። አበሻ እንኳን ሲተርት ስምን መልአክ ያወጣዋል ይባል የለ። የምርብ የመጽናናት ልጅ ሆኖ ነው ለጳውሎስ እዚህ ጋር የተገኘው። እጄን መታኸው አንልም እኮ አይደለ? እጄን መታኸኝ ነው የምንለው። ስራው ነው፣ ቁርበት ፋቂነት ስራው ነው። የትናንትናውን አሳዳጅ፣ የትናንትናውን ነፍሰ ገዳይ፣ ቅዱሳኑን የጎዳውን ያሳሰረውን ምናምን አይደለም የሚያዩ። ይቅርታ ለቃሌ ለመኮፈስ ሳይሆን ዝቅ ብሎ ለማገልገል። እግዚአብሔር ግን ይሄን ሰውዬ ያየዋል። እግዚአብሔር ግን ይሄን ሰውዬ ያውቀዋል። እና እኔ በጣም የሚገርመኝ ወንጌልን ላልደረሳቸው የማድረስና ስለ ኢየሱስ ስም መከራ የመቀበል ጥሪ። ያ ግን ሊይዘን አይገባም። እግዚአብሔር ሰውን ሲቀይር ይቀይራል። ስለዚህ በስምዖን ሕይወት እግዚአብሔር ለማንም እንደማያዳላ አንዳንድ ጊዜ እግዚአብሔር ከመፈወሱ በፊት ያሳምማል። ጸጋና ሰላም በያላችሁበት ይብዛላችሁ። የተወደዳችሁ የእግዚአብሔር ቃል ጥናት ቤተሰቦቻችን፣ ይህ ቃልህ የተሰኘው የእግዚአብሔርን ቃል የምናጠናበት ፕሮግራማችን ነው። ሐዋርያት ሥራን እያጠናን እንደሆነ ይታወቃል። ዛሬ ደግሞ ምዕራፍ 9ን ይዘን ነው ወደ እናንተ የመጣ ነው። አብረን እናጥና። ውድ ቤተሰቦቻችን፣ እንደ ሁልጊዜው እኔ ትዕግስት እጅጉ፣ ረቂቅ ምንዳና ሄርሜላ ተሰማነን የእግዚአብሔርን ቃል ከእናንተ ጋር የምናጠናው። ዛሬ ደግሞ ሐዋርያት ሥራ ምዕራፍ 9 በጣም የተወደደ ቻፕተር ነው የምናጠናው። ከቁጥር 1 እስከ 19 ድረስ ያለውን ከኔ ጋር አንብበን ጌታ እንዲያስተምረን ጸልየን እንጀምራለን። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሐዋርያት ሥራ ምዕራፍ 9። ሳውል ግን የጌታን ደቀ መዛሙርት ለመግደል አሁንም እየዛተ ወደ ሊቀ ካህናቱ ሄደ። የጌታን መንገድ የሚከተሉትን ወንዶችም ሆኑ ሴቶችን በዚያ ካገኘ አስሮ ወደ ኢየሩሳሌም ለመውሰድ እንዲችል በደማስቆ ለነበሩት ምኩራቦች ደብዳቤ እንዲሰጠው ሊቀ ካህናቱ ለመነው። ደማስቆ ለመድረስ ጥቂት ሲቀረው ብርሃን ከሰማይ ድንገት በዙሪያው አንጸባረቀበት፣ እርሱም በምድር ላይ ወደቀ። በዚያን ጊዜም ሳውል ሳውል ለምን ታሳድደኛለህ የሚል ድምፅ ሰማ። ሳውልም ጌታ ሆይ አንተ ማነህ አለው። እርሱም እንዲህ አለው፣ እኔማ አንተ የምታሳድደኝ ኢየሱስ ነኝ። አሁንም ተነስተህ ወደ ከተማይቱ ግባ፣ ማድረግ የሚገባህንም ይነግርሃል። ይነገርሃል። ከሳውል ጋር ይጓዙ የነበሩትም ሰዎች ድምፁን እየሰሙ ማንንም ባላዩ ጊዜ አፋቸውን ይዘው ቆሙ። ሳውልም ከወደቀበት ተነስቶ ዓይኑን ሲገልጥ ምንም ማየት አልቻለም። ስለዚህ ሰዎቹ እጁን ይዘው እየመሩ ወደ ደማስቆ አስገቡት። 3 ቀንም ታወረ፣ እህል ውሃም አልቀመሰም። በደማስቆ ሐናንያ የሚባል አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ብሎ ጠራው። እርሱም ጌታ ሆይ እነሆኝ አለ። ጌታም እንዲህ አለው፣ ተነሳና ቀጥተኛ ጎዳና በሚባለው መንገድ ይሁዳ ወደ ተባለው ሰው ቤት ሂድ። በዚያም ሳውል የሚባል አንድ የጠርሴስ ሰው እየጸለየ ነውና ፈልገው። ምክንያቱም ሐናንያ የሚባል ሰው እርሱ ወዳለበት መጥቶ እጁን እንደሚጭንበትና ዓይኑ እንደሚበራለት በራእይ አይቷል። ሐናንያም መልሶ እንዲህ አለው፣ ጌታ ሆይ ይህ ሰው እኮ በኢየሩሳሌም ባሉ ቅዱሳንህ ላይ ምን ያህል ጉዳት እንዳደረሰ ከብዙ ሰው ሰምቻለሁ። ወደዚህ የመጣው ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን ተቀብሎ ነው። ጌታም እንዲህ አለው፣ ሂድ፣ ይህ ሰው በአሕዛብና በነገስታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው። እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት አሳየዋለሁ። ሐናንያ ሄዶ ወደ ተባለውን ቤት ገባ። በሳውል ላይ እጁን ጭኖ ወንድሜ ሳውል ሆይ ወደዚህ ስትመጣ በመንገድ ላይ የተገለጠልህ ጌታ ኢየሱስ ዓይንህ እንዲበራና በመንፈስ ቅዱስም እንድትሞላ እኔን ልኮኛል አለው። ወዲያውም ከሳውል ዓይን ላይ ቅርፊት የመሰለ ነገር ወደቀ። እንደገና ማየት ቻለ። ተነስቶም ተጠመቀ፣ ምግብን በልቶ በረታ ይላል። ጸልይ። እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ ዛሬም የተሰጠን እድል ነው።
አሁንም በቃል ፊት መሆንን የሰጠህን አንተ ነህ። እንደ ብዙ ቸርነትህ እንደ ጸጋህ ብዛት መጠን ይህንን አድርገህልናል፣ እናመሰግንሃለን። ጌታ ሆይ ዛሬ በምናነበው በዚህ አስደናቂ ተአምር ውስጥ ደግሞ ከመደነቅ ያለፈ መንፈስን እንድታካፍለን ኃይል እንዲያገኘን በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ ያንን አሳዳጅ ለአንተ ሰማዕት እስከ መሆን ድረስ ዋጋ የሚከፍል የታመነ አገልጋይ ያደረገው ይሄ መነካት፣ ይሄ መገለጥ፣ ይሄ ኢንካውንተር በጌታ በኢየሱስ ክርስቶስ ስም በእኛና በሚሰሙን በሚያዩን ሰዎች ሁሉ ሕይወት እንዲሆን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ የምናውቀውን ታሪክ አንብበን የምናውቀውን ነገር ተነጋግረን ያነበብነውን ነገር ብቻ አውርተን እንዳንለያይ መንፈሱ እንዲያገኘን መነካት እንዲሆንልን ኢንካውንተር እንዲሆንልን እኛንም እንድትነካን እኛንም እንድትዳስሰን በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ የሚመለከቱን ሁሉ በጌታ በኢየሱስ ስም መንገዳቸው ልክ እንደዚህ እንዲጠራ መንገዳቸው እንዲቀና ወደ ሐሳብህ ወደ ዓላማ አንተ ዓለም ሳይፈጠር በፊት ወዳየህላቸው ነገር መግባት እንዲችሉ የዚህ ታሪክ መንፈስ እንዲያገኘን በኢየሱስ ክርስቶስ ስም እንጸልያለን። አንተ ሕያው ነህ። ጳውሎስ የለም፣ አንተ ግን አለህ። እሱን የቀየርከው፣ እሱን የሰራኸው፣ እሱን ለክብርህ የለየኸው፣ በሱ ብዙ ድንቅና ተአምራት ያደረክ፣ ብዙዎችን ያዳንክ አንተ ግን መንፈስ ቅዱስ ዛሬም በመካከላችን አለ። ስራህን እንድትሰራ ልባችንን ከፍተን ራሳችንን ላንተ አሳልፈን እንሰጥሃለን። የሆነው ሁሉ በሆነ ጊዜ በሰማይ በምድር ያለ ክብር ተጠቅልሎ ላንተ ይሁን በኢየሱስ ስም አሜን። ጌታ ይመስገን። ምዕራፍ 9 እንግዲህ ቅድም እንዳልኩት በጣም የተወደደ የእግዚአብሔር ቃል ክፍል ነው። ሳኦል የተባለ ያ አሳዳጅ ለጌታ ብዙ ለስሙ ዋጋን የሚከፍል ጳውሎስ ሆኖ የተለወጠበት አስደናቂ ቦታ ነው እና ደማስቆ ሁላችንም የምንመኘው በህይወታችን የምንጠማው ነው። እያንዳንዳችን የየራሳችን ደማስቆ አለን። ጌታ እኛን የነካበት መንገዳችንን የቀየረበት አካሄዳችንን የቃኘበትና ከራሳችን መንገድ መልሶ ወደ ራሱ መንገድ እኛን ያስገባበት የየራሳችን ደማስቆ አለን እና ጳውሎስ የተነካበት ቦታ ደማስቆ ሆኖ ነው እኛም ደግሞ የኔ ደማስቆ እያልን የምንመሰክረው ከዚህ ታሪክ ተነስተን ነው እና የሳኦልን መዳን ጳውሎስ መሆኑን የምናይበት ስፍራ ነው። ሳኦል እንግዲህ በተርሴስ የተወለደ በገማልያል እግር ስር የተማረ ፈሪሳዊ፣ ዕብራዊ፣ ከዕብራዊም ብንያማዊ ደግሞም በስምንተኛው ቀን የተገረዝኩ የሚል ትምክህት ያለው ሕግን አዋቂ ቀናተኛ፣ በጣም ደግሞ ቤተክርስቲያንን አሳዳጅ ከቀናቱም የተነሳ ቤተክርስቲያንን አሳዳጅ የነበረ ሰው ነበረ። ከዚህ ምዕራፍ በኋላ ደግሞ ታላቅ ሐዋርያ የአዲስ ኪዳንን 1/3 የጻፈ ለክርስቶስ መከራን የተቀበለ የዚህ መጽሐፍ ራሱ የሐዋርያ ሥራ መጽሐፍ ከዚህ በኋላ ያሉት ምዕራፎች በቃ ዋና ሰራተኛ ከመንፈስ ቅዱስ ጋር ሆኖ የሚሰራ ዋና ሰራተኛ ሆኖ የምናገኘው ሰው ነው። የሐዋርያ ሥራ መጽሐፍን እንደምታውቁት ለሁለት ይከፍሉታል የመጽሐፍ ቅዱስ አስተማሪዎች። የመጀመሪያው ክፍል እግዚአብሔር ከሐዋርያው ጴጥሮስ ጋር ሐዋርያው ጴጥሮስን ዋነኛ መሪ አድርጎ የሰራበት ነው ይላሉ። ሁለተኛው ክፍል ደግሞ ሐዋርያው ጳውሎስን ተጠቅሞ እግዚአብሔር የሰራቸው ስራዎች የተመዘገቡበት ነው። ስለዚህ በዚህ መጠን በጣም ተጽዕኖ ፈጣሪ የሆነ ሰው የተቀየረበት ስፍራ ስለሆነ ደማስቆ በጣም አስደናቂ ቦታ ነው። የእግዚአብሔር የጸጋው ጉልበት የተገለጠበት ነው። ያንን ሰው ወደዚህ የቀየረ ትልቅ የጸጋ ጉልበት የተገለጠበት ቦታ ነው። ቁጥር 1 ስናነብ ሳኦል ግን የጌታን ደቀ መዝሙር ለመግደል አሁንም እየዛተ ወደ ሊቀ ካህናቱ ሄደ። የጌታን መንገድ የሚከተሉትን ወንዶችንም ሆነ ሴቶችን በዚያ ካገኘ አስሮ ወደ ኢየሩሳሌም ለመውሰድ እንዲችል በደማስቆ ለነበሩት ምኩራቦች ደብዳቤ እንዲሰጠው ሊቀ ካህናቱ ለመነው ይላል። አሁንም እየዛተ እንግዲህ ከዚህ ቀደም ብሎ ባለው ክፍል ላይ ስንመለከት እስጢፋኖስ ተወግሯል። እስጢፋኖስ ሲወገር ተባባሪ ነበረ፣ ተስማምቶ ነበረ፣ የወጋሪዎቹን ልብስ ሲጠብቅ ነበረ። አሁንም እየዛተ የሚለው የእስጢፋኖስ መገደል ሳያረካው አሁንም እየዛተ በኢየሩሳሌም ባሉ ቅዱሳን ላይ ያደረሰው ጉዳት ሳይበቃው አሁንም እየዛተ ደብዳቤ ተቀብሎ እንደወጣ እናያለን። ምናልባትም ከሊቀ ካህናቱ ከቀያፋ እጅ ሊሆን ይችላል ይህንን ደብዳቤ የተቀበለው ተብሎ ይታመናል። ምክንያቱም ቁጥር 13 ላይ ስናይ ሐናንያ መልሶ እንዲያለው ጌታ ሆይ ይህ ሰው እኮ በኢየሩሳሌም ባሉ ቅዱሳንህ ላይ ምን ያህል ጉዳት እንዳደረሰ ከብዙ ሰው ሰምቻለሁኝ ይላል። ጌታ ሂድና ጸልይለት ሲለው ለሐናንያ ማለት ነው። ከብዙ ሰው ሰምቻለሁ፣ ኢየሩሳሌም ያሉ ቅዱሳን ላይ በጣም ብዙ ጉዳት አድርሷል። ሳይበቃው አሁንም እየዛተ ደብዳቤ ተቀብሎ ደግሞ ሌሎችን ሊያሳስር ወንዶችንም ሴቶችንም
ሊያሳስር ይሄዳል። ቀደም ባለው ምዕራፍ ላይም እንደተናገርኩት በዚያን ዘመን ዋጋ ይከፍሉ የነበሩት፣ ይታሰሩ የነበሩት፣ ይገደሉ የነበሩት ወንዶች ብቻ ሳይሆኑ ሴቶችም ጭምር ነበሩ። ስለ እምነታቸው ምንም አይነት ልዩነት አልነበረም። ሁሉንም ያሳስር ዘንድ ስልጣን እንዲሆነው ደብዳቤ ተቀብሎ ሲሄድ ነበረ። ምዕራፍ 8 ቁጥር 3 ላይ ሳውል ግን ቤተክርስቲያንን ለማጥፋት ታጥቆ ተነሳ ይላል። ከቤት ወደ ቤት በመግባትም አይገርምም? አደባባይ ላይ ወጥተው እስኪሰብኩ አይጠብቃቸውም። ከቤት ወደ ቤት በመግባትም ወንዶችንና ሴቶችን ጎትቶ እያወጣ ወህኒ ቤት ያስገባቸው ነበር ይላል። ሁሉንም ያሳስራቸው ነበረ። ቤታቸው ድረስ እየገባ ጎትቶ እያወጣ እና ትጋቱ በጣም ይገርመኛል። ቅንዓቱ በጣም ይገርመኛል። እግዚአብሔር ቅኝቱን ብቻ ነው የቀየረለት። በቃ አንዳንድ ጊዜ ያይታችሁ ከሆነ በዓለም ሆኖ በጣም አጥፊዎች የነበሩ ሰዎችን በጣም የሚያደርጉትን ነገር በሙሉ ኃይላቸው የሚያደርጉ ሰዎችን እግዚአብሔር ቅኝታቸውን ብቻ ይቀየርላቸዋል። መልእክታቸውን ብቻ ይቀይረዋል። ከዛ ያው ፓሽን፣ ያው ቅንዓት፣ ያው ትጋት አለ ውስጣቸው። ስለዚህ መልእክት ብቻ ነው የሚቀይርላቸው። እዚህ ቦታ ላይም ጳውሎስ ቅንዓት አለው፣ ትጋት አለው፣ እውቀት አለው። መልእክት ብቻ ነው፣ መገለጥ ብቻ ነው የቀረው። ያችን ነገር ሲቀይርለት እግዚአብሔር እንመለከታለን። ማንን ነው ጳውሎስ የሚያጠፋው? ወንድ ሴት አይመርጥም፣ ጥቁር ነጭ አይመርጥም። የጌታን መንገድ የሚከተሉትን ሁሉ። ይሄ ቃል በጣም ደስ ይለኛል፣ የጌታን መንገድ የሚለው። ለመጀመሪያዎቹ አማኞች ክርስትና ሃይማኖት አልነበረም፣ የጌታን መንገድ መከተል ነበር። የጌታን መንገድ መከተል ነበር የሚባለው። ኢየሱስ ደግሞ እኔ መንገድ ነኝ ብሎ ስለነበረ ክርስትና ራሱ መንገዱ ደዌይ ተብሎ ነበር የሚጠራው። መጀመሪያ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያኖች ተባሉ ይላልና ክርስቲያኖች ከመባላቸው በፊት የጌታን መንገድ የሚከተሉ ሰዎች፣ የመንገዱ ተከታዮች ነበር የሚባሉት። እንደውም በአጭር ቃል ማለት ነው። ክርስትናም ደዌይ መንገዱ ተብሎ ነበር የሚታወቀው። ሐዋርያት ሥራ ምዕራፍ 18 ከቁጥር 24 እስከ 26 ድረስ እንደዚህ ይላል። በዚህ ጊዜ የእስክንድሪያ ተወላጅ የሆነ አጵሎስ የሚባል አንድ አይሁዳዊ ወደ ኤፌሶን መጣ። እርሱም የተማረና ቅዱሳት መጽሐፍትን ጠንቅቆ የሚያውቅ ሰው ነበረ ይልና ይህ ሰው የጌታን መንገድ የተማረ፣ ስለ ኢየሱስም በትክክል የሚናገር፣ በመንፈስ የተቃጠለ የሚያስተምር ነበረ። ይሁን እንጂ እርሱ የሚያውቀው የዮሐንስን ጥምቀት ብቻ ነበረ። እርሱም በምኩራብ በድፍረት ይናገር ጀመረ። ጵርስቅላና አቂላን በሰሙት ጊዜ ወደ ቤታቸው ወስደው የእግዚአብሔርን መንገድ ይበልጥ አስተካክለው አስረዱት። በቃ የጌታ መንገድ፣ የእግዚአብሔር መንገድ ተብሎ ነበረ ክርስትና የሚታወቀው። ምዕራፍ 16 ላይ እዚሁ ሐዋርያት ሥራ ምዕራፍ 16 ቁጥር 17 ላይም ያቺ ሟርተኛዋን ሴት ሐዋርያው ጳውሎስ ያገኘበት ቦታ ላይ ይህችው አገልጋይ ይላል ጳውሎስንና እኛን እየተከተለች እነዚህ ሰዎች የመዳንን መንገድ የሚነግሯችሁ የልዑል እግዚአብሔር አገልጋዮች ናቸው በማለት ትጮህ ነበረ ይላል። ሰይጣን ራሱ ክርስትናን ምን ብሎ ነበር የሚጠራው? የመዳን መንገድ። በሷ ውስጥ ያለ የሟርተኝነት መንፈስ እኮ ነው የመዳን መንገድ ብሎ ነበረ ክርስትናን የሚጠራው። ክርስትና ሃይማኖት አልነበረም፣ ተቋም አልነበረም፣ ድርጅት አልነበረም። የጌታ መንገድ፣ የእግዚአብሔር መንገድ፣ የመዳን መንገድ ተብሎ ነበረ የሚታወቀው። ምዕራፍ 19 ቁጥር 9 ላይና ቁጥር 23 ላይም እንደዚህ ይላል። ቁጥር 9 ላይ አንዳንዶቹ ግን ግትር በመሆን ለማመን ፈቃደኞች አልነበሩም፣ የጌታን መንገድ በገሃድ ያጣጥሉ ነበረ። ስለዚህ ጳውሎስ ትቷቸው ሄደ። ደቀ መዛሙርትንም ለብቻቸው ወስዶ በጢራኖስ የትምህርት አዳራሽ ውስጥ በየዕለቱ ያነጋግራቸው ነበረ ይልና ቁጥር 23 ላይ በዚህ ጊዜ ስለ ጌታ መንገድ ታላቅ ሁከት ተፈጠረ ይላል። ስለ ጌታ መንገድ ታላቅ ሁከት ተፈጠረ። ክርስትና መንገድ እንደሆነ ስናውቅ ስለ አካሄዳችን ግድ ይለናል። ሃይማኖት እንዳልሆነ የሆነ ድርጅት አባል ለመሆን የተመዘገብንበት ሃይማኖት ሳይሆን መንገድ እንደሆነ ሲገባን እየሄድን እንደሆነም ይገባናል። ነዋሪዎች እዚህ በቋሚነት የተጣበቀን ቋሚ አድራሻችን እዚህ የሆነ ሰዎች አይደለንም። እኛ የጌታን መንገድ የምንከተል መንገደኞች ነን። ደግሞ ዴስቲኒ ያለን መድረሻ አለን። መድረሻችን ደግሞ ጽዮን ይባላል። በዚህ ምድር አይደለም መዳረሻችን። መዳረሻ ያለን መንገደኞች ነን። እኛ የተቀበልነውም የተከተልነውም የጌታን መንገድ ነው እንጂ የሰውን መንገድም አይደለም። ምዕራፍ 22 ላይም ቁጥር 4 ላይ ይህን መንገድ የሚከተሉትን አለ ሐዋርያ ጳውሎስ ራሱ ሲናገር። ስለዚህ ምዕራፍ 9 ላይ ስለነበረው ኢንሲደንት ነው የሚናገረው። ይህን መንገድ የሚከተሉትንም እስከ ሞት ድረስ እያሳደድኩ ወንዶችንም ሴቶችንም አስሬ ወደ ወህኒ እጥላቸው ነበረ ብሎ አሁንም መንገድ ብሎ ሲጠራው እናያለን። ምዕራፍ 24 ቁጥር 14 እና ቁጥር 22 ላይ እንደዚሁ ቁጥር 14 ላይ ይሁን እንጂ እነርሱ ኑፋቄ በሚሉት በጌታ መንገድ የአባቶቻችንን አምላክ አመልካለሁ፣ በሕጉ የታዘዘውንና በነቢያት የተጻፈውን ሁሉ አምናለሁኝ አለ።
የጌታ መንገድ ኑፋቄ ተብሎ መጠራቱም አዲስ ትምህርት አይደለም ማለት ነው። ዛሬ የጌታን መንገድ ስንከተል ሰዎች መናፍቃን ሊሉን ይችላሉ፣ ኑፋቄ ነው ሊሉ ይችላሉ። ሐዋርያው ጳውሎስንም ኑፋቄ ነው ብለውታል። እነሱ ኑፋቄ በሚሉት በጌታ መንገድ ነው እኔ ግን እየሄድኩኝ ያለሁት ብሎ ሲከራከር እናያለን። ቁጥር 22 ላይ እዛው ምዕራፍ 24 ቁጥር 22 ላይ ፊሊክስ ግን የጌታን መንገድ በሚገባ አውቆ ስለነበረ የጦር አዛዡ ሉሲዮስ ሲመጣ ለጉዳያቸው ውሳኔ ይሰጣለሁ ብሎ ነገሩን በቀጠሮ አሳደረው። አይገርምም? ከዛ ሁሉ ንግግር ውስጥ ፊሊክስ የገባው ሃይማኖት አይደለም። ከዛ ሁሉ ንግግር ውስጥ ፊሊክስ የገባው የጳውሎስ ሰፈሪንግም አይደለም፣ የጌታ መንገድ ገባው። ጳውሎስ የሚናገረው የራሱን ሰፈሪንግ ለማስረዳት አይደለም፣ እየደረሰበት ያለውን መከራ፣ ጭቆና ምናምን ፊሊክስ እንዲገነዘበው ለማድረግ አይደለም። በሚናገረው ንግግር ውስጥ አንድ መረዳት ሰዎች ጋር እንዲደርስ ይፈልጋል። የጌታን መንገድ ሰዎች እንዲረዱና እንዲቀበሉ ነው የሚፈልገው። ቅድም እንዳልኩት ወንዶችንም ሴቶችንም ነው የጌታን መንገድ የሚከተሉትን ዋጋ ያስከፍል የነበረው። ሴቶችም የመከራው ተካፋዮች ነበሩ። ወደ ደማስቆ ሲቀርብ ግን ይላል፣ ወደ ደማስቆ ሲቀርብ፣ እኔ እያነበብኩት ራሱ በጣም ተነካሁኝ። ወደ ደማስቆ ሲቀርብ 240 ኪሎ ሜትር ከኢየሩሳሌም ርቆ ሄዷል። በእግር ነው የሚጓዘው። ከ4 ቀን እስከ 6 ቀን ተጉዞ ነው እዛ ቦታ ላይ የደረሰው። ምን አይነት ፓሽኔት የሆነ ሰው እንደነበረ ራሱ ሰዎችን ለማሳሰር 240 ኪሎ ሜትር በእግሩ ሄዶ፣ ከዚህ ሻሸመኔ እንደማለት ነው እንግዲህ፣ በእግሩ ሄዶ ወደ ደማስቆ ሲቀርብ ብርሃን ከሰማይ ድንገት አንጸባረቀበት። ሐዋርያት ሥራ ምዕራፍ 26 ላይ ስለዚህ ኢንሲደንት ሲናገር ሰዓቱ እኩለ ቀን እንደነበረ ይናገራል። የበራበት ብርሃን ከቀትር ፀሐይ ይልቅ የደመቀ ብርሃን ነበር፣ አንጸባረቀበት ይላል። ማለት ጨለማ ጠብቆ የሚደምቅ ብርሃን አይደለም። ጨለማ አያስፈልገውም። ያ ብርሃን ለመድመቅ ጨለማ አያስፈልገውም። በቀትር ፀሐይ አንጸባረቀበት ይላል ያ ብርሃን። ጳውሎስ ለማሰር ለመግደል ነበረ ሲሄድ የነበረው። ኢየሱስ ደግሞ ለመፍታት ለማዳን መጥቶ ሲያንጸባረቅበት እናያለን። ለምን ታሳድደኛለህ አለው። እሱ እንግዲህ የሚያውቀው ያሳደደው ክርስቲያኖችን ነው። ኢየሱስ ደግሞ የአካሉን ብልቶች ከራሱ ለይቶ ስለማያቸው ቤተክርስቲያንን ማሳደድ ክርስቶስን ማሳደድ ስለሆነ ለምን ታሳድደኛለህ ይለው። ሳውል ሳውል ለምን ደቀ መዛሙርቴን ታሳድዳቸዋለህ አላለው። ሳውል ሳውል ስለምን ታሳድደኛለህ ብሎ ነው የጠየቀው። ቁጥር 5 ላይ ሳውልም ይላል ጌታ ሆይ አንተ ማነህ አለው። እርሱም እንዲህ አለው እኔማ አንተ የምታሳድደኝ ኢየሱስ ነኝ። እኔማ ደቀ መዛሙርቴን የምታሳድድብኝ ኢየሱስ ነኝ ሳይሆን አንተ የምታሳድደኝ። በክርስቶስ ኢየሱስ አምነን ወደ ክርስቶስ አካል ስንጠመቅ የአካሉ ብልቶች ነው የምንሆነው። እጄን የሚመታ እኔን መታ። ጌታ ኢየሱስ ክርስቶስ ከአካሉ ብልቶች እንደ አንዱ ነው የሚያያቸው አማኞችን። ስለዚህ እነሱን የሚነካ እሱን እንደነካ ነው። እጄን መታኸው አንልም እኮ አይደለም፣ እጄን መታኸኝ ነው የምንለው። ጌታ ደቀ መዛሙርቱን የአካሉ ብልቶች አድርጎ ስለሚቆጥራቸው የምታሳደኝ ኢየሱስ ነኝ አለው። ይሄ ድምፅ የመጣው ከሰማይ ነው። ደግሞ ስሙን ደጋግሞ ጠርቶታል። አንጸባራቂ፣ ከማንጸባረቁ ብዛት አይን የሚያጠፋ ብርሃን ታይቶታል። ስለዚህ የሰጠው ምላሽ ምን የሚል ነው? ጌታ ሆይ ኢት ኢዝ ሱፐርናቹራል። በዚያ ቀትር እንደዛ የሚያንጸባርቅ ፍጥረታዊ ብርሃን ሊኖር አይችልም። ልዕለ ተፈጥሯዊ ነው፣ ሰማያዊ ነው፣ መለኮታዊ ነው። ስለዚህ ኢሚዲየትሊ ጌታ ሆይ ብሎ ነው ለአምላክነቱ እውቅና ሲሰጥ የምናየው። አንተ ማነህ ብሎ ደግሞ ይጠይቀዋል። ጌታ ራሱን ገለጠለት። ከዛ ማድረግ ያለበትን ነገረው። አያችሁ፣ የእግዚአብሔር ቀዳሚ መሻት ፍርድ ሳይሆን መመለስ ነው። እያሳደደ ነው፣ ደቀ መዛሙርቱን እየገደለ ነው። በጣም ብዙ ቅዱሳንህን በጣም ጎድቷቸዋል እኮ ይለዋል። ሐናንያ እንኳን ያውቃል። እንኳን ጌታ ጳውሎስ በሳኦል በደቀ መዛሙርቱ ላይ እያደረሰ ያለውን በቅዱሳኑ ላይ እያደረሰ ያለውን ጉዳት ሐናንያ እንኳን ያውቃል። እኔ በጣም ብዙ ነገር እኮ ሰምቻለሁ፣ በጣም እየጎዳቸው እኮ ነው እዛ ያሉትን ብሎ ሁሉ ነግሮታል። ግን እግዚአብሔር ምርጫው ምን ጊዜም ኃጢአተኛው ተመልሶ በህይወት እንዲኖር ነው እንጂ በኃጢአቱ ምክንያት እንዲሞት፣ እንዲቀጣ፣ እንዲፈረድበት ስላልሆነ መንገዱ ላይ መጥቶ ሲቆም እናያለን። ከዛ ከቁጥር 7 እስከ 9 የሳኦልን መታዘዝ ደግሞ እናገኛለን። አይኑ ታውሯል። ሳይበላ ሳይጠጣ ማለትም በጾም፣ በነገራችን ላይ ያልበላው ያልጠጣው እየጾመ ነበረ። በጾም ደማስቆ ገብቶ 3 ቀን እየጸለየ ሲጠብቅ እናየዋለን። ከሳኦል ጋር የነበሩት ሰዎች ድምፁን ሰምተዋል፣ ንግግሩን ግን አላስተዋሉም ይለናል። ሐዋርያት ሥራ ምዕራፍ 22 ቁጥር 9 ላይ ጳውሎስ ይህንን ታሪክ መልሶ ሲተርከው ከኔ ጋር የነበሩትም ብርሃኑን አዩ አለ፣
ነገር ግን የሚናገረኝን የእርሱን ድምፅ በትክክል አልሰሙም ማለት በትክክል አልሰሙም። አንዳንድ ጊዜ መንፈሳዊ ራእይ፣ መንፈሳዊ መልእክት እግዚአብሔር ለኛ የሚነግረንና የሚያሳየን ነገር በዙሪያችን ያሉ ሰዎች ሁሉ ይገባቸዋል ብለን መጠበቅ የለብንም። ለተላከለት ሰው ነው የሚገባው። የተላከለት ሰው ነው ያንን የሚረዳው። አላስተዋሉም፣ በትክክል አልሰሙም። ብርሃን እኮ አይተዋል ነበሩ፣ ግን በትክክል አልሰሙም ይላል። ዳንኤል 10:7 ላይ ዳንኤል እንደዚህ አለ፣ እኔም ዳንኤል ብቻዬን ራእዩን አየው፣ ከኔ ጋር የነበሩ ሰዎች ግን ራእዩን አላዩም። አይገርምም? አንድ ቦታ ላይ ሆነው ከኔ ጋር የነበሩ ራእዩን አላዩም፣ ነገር ግን ጽኑ መንቀጥቀጥ ወደቀባቸው፣ ሊሸሸጉም ሸሿል። ከዛ ከቁጥር 10 እስከ 12 ድረስ እግዚአብሔር ሐናንያን ሲልከው ደግሞ እናያለን። ሐናንያ ማለት ራሱ የስሙ ትርጓሜ እግዚአብሔር ጸጋውን አሳየ ማለት ነው። እግዚአብሔር ጸጋውን ገለጠ ማለት ነው። ስለ ሐናንያ ብዙ የሚታወቅ ነገር የለም፣ ግን እግዚአብሔር በሐዋርያው ጳውሎስ የክርስትና ጉዞ መጀመሪያ ላይ ሲጠቀምበት እናያለን። እግዚአብሔር ምንም ብዙ ቦታ ላይ ታሪካቸው ያልተጻፈ ብዙም የሚነገርላቸው ነገር የሌለ ሰዎችንን እንደዚህ አይነት ተጽዕኖ እንዲያሳርፉ፣ እንደዚህ አይነት አሻራ እንዲያሳርፉ እድል ሲሰጥ እናየዋለን። ደግሞ በጳውሎስ ሕይወት፣ በጳውሎስ መንፈሳዊ ሕይወት መጀመሪያ ላይ የተላከው ሰው ከዛ በኋላ ምንም የምናውቀው ነገር የለም ስለሱ። ሐዋርያው ጳውሎስ ግን ስለ ሐናንያ ሲናገር ሐዋርያት ሥራ ምዕራፍ 22 ቁጥር 12 ላይ እንደዚህ ብሏል፣ በዚያ የኖሩት አይሁድ ሁሉ የመሰከሩለት፣ እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ አለ። ማን መጥቶ እንደጸለየለት ሲናገር ማለት ነው። ታዋቂ ሰው አይሁን እንጂ ይሄ ሰው መልካም ምስክርነት ግን ነበረው። በዚያ ያሉ አይሁድ ሁሉ የመሰከሩለት፣ በጸሎት የተጋ ሰው ነበረ። ስለዚህ እግዚአብሔር እድል ሰጠው፣ የማይረሳ አሻራ እንዲያሳርፍ እግዚአብሔር እድል ሰጠው። ምንድነው ያለው? ሳኦል እየጸለየ ነውና ፈልገው አለው። ሐናንያ ጋር መጥቶ ማለት ነው ጌታ። በጣም የገረመኝ ሳኦል በደረሰበት ነገር ቆዝሞ የሆነ ሰልፍ ፒቲ ላይ አልነበረም፣ ለራሱ እያዘነ አልነበረም። ቁጭ ብሎ ምግብ አልበላም ብሎ የተቀመጠው ግን አኩርፎ አይደለም። በዚያ አስቸጋሪ ሁኔታ ውስጥ ሆኖ ታውሮ ሳይበላ እየጾመ እየጸለየ ራእይን ከእግዚአብሔር እየተቀበለ ነበረ። አኩርፎ እንዳልነበረ መንፈሳዊ ነገር ውስጥ እንደነበረ የምናየው ራእይ አይቷል አለው ጌታ። ሐናንያ የሚባል ሰው አይገርምም? ገና እኮ ኢንካውንተሩ እኮ ገና 3 ቀን አልሆነው። ሐናንያ የሚባል ሰው መጥቶ ሲጸልይለትና አይኑ ሲበራ ራእይ አይቷል። ሄደህ ጸልይለት ብሎ ሲልከው እናያለን። ከዛ ከ13 እስከ 14 የሐናንያን ፍርሃት ኮምፕሌኑን እናያለን። በኢየሩሳሌም እኮ በቅዱሳን ላይ ጉዳት አድርሷል። አሁንም እኮ ለማሳሰር ደብዳቤ ይዞን የመጣው ፍርሃቱን ከጌታ አልደበቀም። ሐናንያ ግን ደግሞ በእምነት ታዞ ደግሞ እሺ ብሎ ይሄዳል። ቁጥር 15 እና 16 ላይ ጌታም እንዲህ ያለው ይላል። ያለፈውን ታሪክ አያወራም። አይገርምም? ጌታ ያለፈውን ታሪክ አይደለም የሚናገረው፣ የወደፊቱን ነው የሚያየው። የትናንትናውን አሳዳጅ፣ የትናንትናውን ነፍሰ ገዳይ፣ ቅዱሳኑን የጎዳውን ያሳሰረውን ምናምን አይደለም የሚያየው። ጌታ የሚያየው ስለሱ ዋጋ የሚከፍለውን፣ ስሙን ተሸክሞ በአሕዛብ በነገስታት በባለስልጣን ፊት የሚቆመውን፣ ግንባሩን ሳያጥፍ እንደ ባልጩት ድንጋይ አድርጎ ስሙን ተሸክሞ እስከ ሮም እስከ ምድር ጥግ ድረስ የሚሄደውን ጳውሎስን ነው ጌታ የሚያየው። ሐናንያ የሚያየው ትላንትናን ነው። ጌታ ግን የሚያየው ነገን ነው። እግዚአብሔር ሲጠራን፣ እግዚአብሔር በእኛ አጠቀምባቸዋለሁ ሲል ሰዎች የሚያስታውሱት ትላንትናችንን ነው፣ አይረሱትም ትላንትናችንን። እግዚአብሔር ግን ነጋችንን ይናገርልናል፣ ነጋችንን ያያል። ጌታም እንዲህ አለው ይላል፣ ሂድ፣ ይህ ሰው በአሕዛብና በነገስታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው። እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት አሳየዋለሁኝ አለ። የተመረጠ ዕቃዬ ነው። ለምንድን የመረጥከው ጌታ ሆይ? በጣም እንዴት የሚያጓጓ ቃል ነው። የተመረጠ ዕቃዬ ነው። ቾዝን ቬሰል፣ የተመረጠ ዕቃ። በጣም የሚያስጎመጅ ቃል ነው ቃሉ። ለምንድን የመረጥከው ጌታ ሆይ? አንደኛ ለአሕዛብ፣ ለነገስታት፣ ለእስራኤል ወንጌል እንዲሰብክ መርጬዋለሁ። ሁለተኛስ ስለ ስሜ መከራ እንዲቀበል መርጬዋለሁ። የመመረጥ ፓኬጁ ወንጌል መናገር ብቻ አይደለም፣ መከራን መቀበልም ፓኬጅ ውስጥ አለበት። ለእነዚህ ለሁለቱ ነገሮች መርጬዋለሁ። ክርስትና የበረከት ጥሪ ብቻ አይደለም። ክርስትና የተድላ ጥሪ ብቻ አይደለም። ወንጌልን ላልደረሳቸው የማድረስና ስለ ኢየሱስ ስም መከራ የመቀበል ጥሪ ነው ክርስትና። በዋናነት ይሄ ነው ፓኬጁ። ከዛ ቁጥር 17 ላይ ሐናንያ ሄዶ ወደ ተባለው ቤት ገባ፣ በሳውልም ላይ እጁን ጭኖ ወንድሜ ሳውል ሆይ
ወደዚህ ስትመጣ በመንገድ ላይ የተገለጠልህ ጌታ ኢየሱስ ዓይንህ እንዲበራና በመንፈስ ቅዱስም እንድትሞላ እኔን ልኮኛል አለው። ሄደ፣ ታዘዘ። አናንያ ጌታን እሺ አለው። በቃ ሪጋርድለስ ኦፍ ሂዝ ኖሌጅ ማለት ነው። ስለ ጳውሎስ ያለው እውቀት እንዳለ ሆኖ ግን የጌታን ድምፅ ሰምቶ አመነና ታዘዘ፣ ሄደ። ከዛ ሄዶስ ወንድሜ ሳኦል ነው ያለው። እንደው ለግብር ይውጣ ታዞ እንደመጣ ሰው አይደለም የሚሆነው፣ ወንድም አድርጎ ተቀበለው። ወንድሜ ሳኦል ሆይ እግዚአብሔር እንደተቀበለው እሱም ተቀበለው። የዳነ ሰው በክርስትና ሕይወቱ ስር ከሰደደ በኋላ አይደለም ወንድም የሚሆነው፣ ዳግመኛ በተወለደበት ቅጽበት ወንድማችን ሆኗል። በቃ ወንድሜ ሳኦል ሆይ ብሎ ተቀበለው። ትናንት ጠላቱ ነበረ፣ ዛሬ ደግሞ የእግዚአብሔር ጸጋ ወንድም አድርጎ ምርኮ አድርጎ ሰጥቶታል። ስለዚህ አክሰፕት አደረገው ማለት ነው። ከዛ በጣም የሚገርም ቃል አለ፣ ወደዚህ ስትመጣ የተገለጠልህ ጌታ ኢየሱስ የሚል ማለት ነው። ደማስቆ ላይ ከፀሐይ ደምቆ የበራበት ተራ ብርሃን አልነበረ። ከፀሐይ ደምቆ የበራበትና የተገለጠለት ኢየሱስ ራሱ ነበረ። ወደዚህ ስትመጣ የበራብህ ብርሃን ሳይሆን ወደዚህ ስትመጣ የተገለጠልህ ጌታ ኢየሱስ ይለዋል። ሐዋርያው ጳውሎስ በነገራችን ላይ እንደ ክሌም አድርጎ የሚያቀርበው ኢየሱስ ተገልጦልኛል፣ ኢየሱስን አይቼዋለሁ የሚለው እዚህ ስፍራ ላይ የሆነለትን መገለጥ ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 1 ላይ እኔ ነፃ ሰው አይደለሁምን? ሐዋርያስ አይደለሁምን? ጌታችን ኢየሱስን አላየሁትምን? እናንተስ በጌታ የድካሜ ፍሬዎች አይደላችሁምን? ብሎ ይህንን እንደ መከራከሪያ ነጥብ አድርጎ የሚያቀርበው ኢየሱስን ያየበት ቦታ እዚህ ደማስቆ ላይ የበራበት ያ ታላቅ ብርሃን ኢየሱስ ክርስቶስ ስለሆነ ነው። አንደኛ ቆሮንቶስ 15:8 ላይም ጌታን ማየቱን ይናገራል። ከሁሉም በኋላ እንደ ጭንጋፍ ለምቆጠር ለኔ ደግሞ ታየ ይላል። ኢየሱስን አላየሁትምን የሚለው በስጋው ወራት ኢየሱስን አይቼዋለሁ ማለት እንዳልሆነ እዚህ አንደኛ ቆሮንቶስ ላይ ባለው ክፍል ላይ ባለው ሐሳብ ማረጋገጥ እንችላለን ማለት ነው። ምክንያቱም ሲናገር ከሁሉ በኋላ ነው ይላል። ጌታ ኢየሱስ በስጋው ወራት የተገለጠበትን ጊዜ ሳይሆን ከትንሣኤ ሙታን በኋላ ተገልጧል አይደለ? ለነኬፋ ተገልጧል፣ ለ12ቱ ተገልጧል፣ ለኤማውስ መንገደኞች ተገልጧል፣ ከዛ ደግሞ ከ500 ለሚበልጡ ተገልጧል። ከሁሉ በኋላ ደግሞ ይላል እንደ ጭንጋፍ ለምቆጠር ለኔ ደግሞ ታየ። ከነዛ መገለጦች በኋላ ለሱ እንደታየው ይናገራል። ጳውሎስ አየሁት የሚለው ያንን ስፍራ ነው ማለት ነው። ከዛ ከ18 እስከ 19 አካላዊ መንፈሳዊ ፈውስን ሲቀበል እናገኘዋለን። ሐናንያ ሙሉ አገልግሎት ነው ያገለገለው። አይኑ ብቻ እንዲበራለት አድርጎት አይደለም የሄደው። ቁጥር 17 ላይ ላንብበው፣ እንደዚህ ይላል። ሐናንያ ሄዶ ወደ ተባለው ቤት ገባ፣ በሳውል ላይ እጁን ጭኖ ወንድሜ ሳውል ሆይ ወደዚህ ስትመጣ በመንገድ ላይ የተገለጠልህ ጌታ ኢየሱስ አይንህ እንዲበራና በመንፈስ ቅዱስም እንድትሞላ እኔ ልኮኛል ይላል። አካላዊ ፈውሱን ብቻ አይደለም ሰጥቶት የሄደው፣ አይንህ እንዲበራና በመንፈስ ቅዱስ እንድትሞላ እኔ ልኮኛል ይልና ቁጥር 18 ላይ ወዲያውም ከሳውል አይን ላይ ቅርፊት የመሰለ ነገር ወደቀ፣ እንደገና ማየት ቻለ፣ ተነስቶም ተጠመቀ፣ ምግብን በልቶ በረታ ይላል። ጌታ ሳውልን ሲገናኘው እንግዲህ መጀመሪያ ሰዋዊ አቅሙን ያሳጣው። ምክንያቱም በጣም ሰዋዊ አቅም የነበረው ሰው ነው። እሱን መጀመሪያ አስጣለው። ከዛ በሱ ላይ ተደግፎ እንዲነሳ አደረገው። ሴም ቲንግ ከያዕቆብ ጋር እንዳደረገው ማለት ነው። ያዕቆብ ሮጦ በማምለጥ የታወቀ ሰው ነው። የሆነ ነገር ይወስዳል፣ ሮጦ ያመልጣል። የሰው ብኩርና ይወስዳል፣ ሮጦ ያመልጣል። የሰው በረከት ይወስዳል፣ ሮጦ ያመልጣል። ከላባ ቤት ይሄድና የላባን ልጆች አግብቶ ላባ ሳያሰናብተው የላባን በረከት ሳይቀበል ሮጦ ያመልጣል። በሩጫ የበረታና የታወቀ ሰው ነበረ። እግዚአብሔር ሲያገኘው የጭኑን ሹሉዳ መታውና እንዳይሮጥ አደረገው። አሁን ያዕቆብ ፈጣን አይደለም፣ እንደበፊቱ ሮጦ ማምለጥ አይችልም። አሁን እግዚአብሔር ላይ ተደግፎ ብቻ ነው ማምለጥ የሚችለው። ልክ እንደዛ ሳኦልንም የገዛ ብርታቱን አስጣለውና አሁን እሱ ላይ ተደግፎ እንዲነሳ ሲያደርገው እናያለን ማለት ነው። 3 ቀን መታወሩን በተመለከተ ደግሞ ክርስቶስ በመቃብር 3 ቀን ከመቆየቱ ጋር የሚያገናኙት ሰዎች አሉ። በእነዚያ 3 ቀናት የድሮ ሳኦል እየሞተ አዲሱ ጳውሎስ እየተነሳ ነበረ ይላሉ መጽሐፍ ቅዱስ አስተማሪዎች። አንዳንድ ጊዜ እግዚአብሔር ከመፈወሱ በፊት ያሳምማል፣ ከመስራቱ በፊት ያፈርሳል፣ ከመላኩ በፊት ይሰብራል፣ ከማስነሳቱ በፊት እግዚአብሔር ይገድላል። ካልሞቱ መነሳት የለም። አንዳንዶቻችን የትንሣኤን ኃይል ኤክስፒሪየንስ ያላደረግነው ምናልባትም ስላልሞትን ይሆናል። ምክንያቱም የስንዴ ቅንጣት እንድትነሳ እንድታፈራ መሞት አለባት ብሏል ጌታ ኢየሱስ ክርስቶስ። ከእርሱ ጋር ደግሞ ከሞትን ከእሱ ጋር ደግሞ እንነሳለን ብሏል። ከእርሱ ጋር ስላልሞትን ነው አንዳንዶቻችን ከእሱ ጋር መነሳት ያውቃታል። ስለዚህ እግዚአብሔር ከማስነሳቱ በፊት ሲገድለው እናያለን።
ይህንን በጳውሎስ ሕይወት በግልጽ አይቻለሁኝ እኔ ከቁጥር 1 እስከ 19 ድረስ ባለው። ቲጂ የጌታ ይባርክሽ። በጣም የሚደንቅ ክፍል ነው ከሐዋርያት ስራ። በእርግጥም በጣም የምንወደው ብዙ ጊዜ ከራሳችን ጋር አስተያየተን የምናነሳው ክፍል ነውና ለእኛም ድጋሚ ደማስቆ እንዲሆንልን እንድናስብ እንድንጸልይ ለራሳችን እንድናስብ የሚያደርገን ክፍል ነውና ምዕራፍ 9 በጣም የሚደንቅ ክፍል ነው። እዚህ ጋር ከተገናኘው በኋላ ጌታ ከተገናኘው በኋላ ሳውል ደግሞ በሚቀጥሉት ክፍሎች ላይ እንዴት ወዲያው እንደተቀየረ ደግሞ የምናይበት ክፍል ነውና የእግዚአብሔር መንካት ምን ያህል እውነተኛ ሪል እንደሆነ ከዚህ ታሪክ ማየት እንችላለን። ከኔ ጋር ደግሞ ከቁጥር 20 እስከ 31 ድረስ እንመለከታለን። ላንብበውና ጥቂት እናየዋለን። ሳውል በደማስቆ ከነበሩት ደቀ መዛሙርት ጋር አያሌ ቀን ተቀመጠ። ወዲያውም ኢየሱስ የእግዚአብሔር ልጅ መሆኑን በምኩራቦቹ መስበክ ጀመረ። የሰሙትም ሁሉ በመገረም ይህ ሰው በኢየሩሳሌም ይህን ስም የሚጠሩትን ሲያጠፋ ነበር አይደለምን? ደግሞም ወደዚህ የመጣው እነርሱን አስሮ ወደ ካህናት አለቆች ሊወስዳቸው አልነበረምን? አሉ። ሳውል ግን እየበረታ ሄደ። በደማስቆ ለሚኖሩትም አይሁድ ኢየሱስ እርሱ ክርስቶስ መሆኑን ማስረጃ እያቀረበ አፋቸውን ያስይዛቸው ነበር። ከብዙ ቀንም በኋላ አይሁድ ሳውልን ለመግደል አሴሩ። እርሱ ግን እቅዳቸውን አውቆ ነበር። እነርሱም ሊገሉት የከተማዋን በር ቀንና ሌሊት ይጠብቁ ነበር። የእርሱ ተከታዮች ግን በሌሊት በከተማዋ ቅጥር ቀዳዳ አሽሉከው በቅርጫት አወረዱት። ሳውልም ወደ ኢየሩሳሌም በመጣ ጊዜ ከደቀ መዛሙርት ጋር ለመቀላቀል ሞከረ። እነርሱ ግን በእርግጥ ደቀ መዝሙር መሆኑን ስላላመኑ ሁሉም ፈሩት። ይሁን እንጂ በርናባስ ወስዶ ወደ ሐዋርያት አመጣው። ሳውልም በጉዞው ላይ ሳለ ጌታን እንዴት እንዳየውና ጌታ እንዴት እንደተናገረው እንዲሁም በደማስቆ በኢየሱስ ስም በድፍረት እንዴት እንደሰበከ ነገራቸው። ስለዚህ ሳውል አብሯቸው ተቀመጠ። በኢየሩሳሌምም በመዘዋወር በጌታ ስም በድፍረት ይናገር ነበር። ከግሪክ ሀገር ከመጡት አይሁድ ጋር እየተነጋገረ ይከራከር ነበር። እነርሱ ግን ሊገድሉት ጥረት አደረጉ። ወንድሞችም ይህን ባወቁ ጊዜ ወደ ቂሳሪያ አውርደው ወደ ጠርሴስ ሰደዱት። በዚህ ጊዜ በይሁዳ በገሊላና በሰማሪያ ያለችው ቤተክርስቲያን በሰላም መኖር ጀመረች፣ ተጠናከረችም። ደግሞም እግዚአብሔርን በመፍራት እየተመላለሰችና በመንፈስ ቅዱስ እየተጽናናች በቁጥር እየበዛች ሄደች ይላል። ረዘም ያለ ክፍልና በጣም ብዙ ፖይንቶችን የያዘ ክፍል ነው። ቅድም እንዳልኩት ወዲያው ጳውሎስ ወይም ሳውል ከተገናኘው በኋላ እግዚአብሔር ከተገናኘው በኋላ ብዙ ቁጥሮችን በመሃል አናይም። ብዙ ነገር የተከሰተም አይመስልም። በመሃል ወዲያው የሚል ቃል ስላለ ማለት ነው። ከደቀ መዛሙርቱ ጋር ተቀመጠ። ወዲያውም ይልና ኢየሱስ የእግዚአብሔር ልጅ መሆኑን በምኩራቦቹ መስበክ ጀመረ እያለ ይቀጥላል። ጳውሎስን እንግዲህ ስንመለከተው ቅድም ጳውሎስ ማን እንደሆነ ከቲጂዬ ጋር ተመልክተናልና ጳውሎስ አይሁድ እንደሆነ በገማልያል እግር ስር ተቀምጦ ሕግን የተማረ መጽሐፍትን የተማረ አዋቂ እንደሆነ ይሄንን እናውቃለን፣ ስለ ታሪኩ ስናውቅ ማለት ነውና እዚህ ጋር በጣም ኮር የሆነ ፖይንት የሚያነሳው ሐናንያ እንግዲህ ወደሱ ሲሄድ ምንድነው ያለው? እንድትፈወስ ደግሞም በመንፈስ ቅዱስ እንድትሞላ ነው እግዚአብሔር እኔን የላከኝ ይለዋልና ሐናንያ እጁን በጫነበት ጊዜ ከዓይኑ ላይ ቅርፊት ወደቀ። ወዲያውም ደግሞ በመንፈስ ቅዱስ እንደተሞላ እናስባለን እናውቃለን ማለት ነው። እንግዲህ እዚህ ጋር በመንፈስ ቅዱስ ከተሞላ በኋላ ነው የሚያውቀውን የብሉይ ኪዳንን የሕግን መጽሐፍት ኢየሱስ ክርስቶስን የሚተርኩ እንደሆኑ ማስተዋል የቻለው ማለት ነው። በዛ በጥሞና ባሳለፈበት ጊዜ ጳውሎስ ይህን ሲያሰላስል የቆየ ይመስላል። ምክንያቱም ኢየሱስ እርሱ ክርስቶስ እንደሆነ ወዲያው መናገር ጀመረ ብሎ ነው የሚናገረው። ከዛ በኋላ ብዙ ተቀምጦ ትምህርት የወሰደበትን ጊዜ አናይም። የሚያውቀውን ኦልሬዲ
በእውቀት ደረጃ የሚያውቀውን የመጽሐፍትን እውነት እሱ ኢየሱስ ክርስቶስ እንደሆነ አስረድቶት እንደነበረ ወዲያውም ደግሞ ያንን መናገር እንደቻለ እንመለከታለን ማለት ነውና ከዓይኑ ላይ የነበረው ቅርፊት ሲወድቅ በእነዚህ መጽሐፍት የተገለጠውን ኢየሱስን አስተውሎ በማስረጃ ስለ ኢየሱስ ክርስቶስ መናገር ቻለ ማለት ነው። በዚህ ጊዜ በጣም ብዙ አባባሎች ሰዎች የብሉይ ኪዳን መጽሐፍት በጣም ቦሪንግ ናቸው ብለው ስለሚያስቡ ብሉይ ኪዳን መጽሐፍት አያስፈልጉም አሁን የሚያስፈልገን አዲስ ኪዳን ነው ብለው ብዙ ሰዎች ይናገራሉና ብሉይ ኪዳን መጽሐፍትን የማይቀበሉ ብዙ ሰዎች አሉ እንደዚህ አይነት አመለካከት ያላቸው። እዚህ ሐዋርያት ሥራ መጽሐፍ ላይ ግን ስንመለከት እስካሁን በተመለከትናቸው ክፍሎችም ደግሞ እዚህ ጋር የጳውሎስን ሕይወትና ታሪክ ስናይ ከብሉይ ኪዳን መጽሐፍት ተነስተው ነው ስለ ኢየሱስ ክርስቶስ በማስረጃ መናገር የቻሉት ማለት ነውና እነዚህ የሕግ መጽሐፍት ጥላ እንደሆኑ ሊመጣ ለነበረው አሁን ግን ለተገለጠው ለኢየሱስ ክርስቶስ ጥላ እንደነበሩና ማስረጃ ሆነው ኢየሱስ ክርስቶስ እሱ ይመጣል የተባለው መሲሁ ክርስቶስ እንደሆነ ማስረጃ ሆነው ሊናገሩባቸው ወይም ሊያስረዱባቸው የሚችሉ እንደነበሩ ከቃሉ መረዳት እንችላለን። ሁለተኛ ቆሮንቶስ 3 ከ12 እስከ 18 ትጂ ታነብልናለች። እስራኤላውያን የፊቱ ማንጸባረቅ እየጠፋ ሲሄድ መጨረሻውን እንዳይመለከቱ ፊቱን በጨርቅ እንደሸፈነው እንደ ሙሴ አይደለንም። ነገር ግን ብሉይ ኪዳን በተነበበ ቁጥር ያ መሸፈኛ እስከዛሬ ድረስ ስላልተወሰደ ልቡናቸው እንደደነዘዘ ነው። መሸፈኛው አሁንም አልተወገደም፣ የሚወገደው በክርስቶስ ብቻ ነውና እስከዛሬም ድረስ የሙሴ መጽሐፍት በተነበቡ ቁጥር መሸፈኛው ልቡናቸውን ይሸፍናል። ነገር ግን አንድ ሰው ወደ ጌታ ዘወር ሲል መሸፈኛው ይወገዳል። ጌታ መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስተዋት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ይህም የሚሆነው መንፈስ ከሆነ ጌታ ነው። አይሁድ ክርስቶስን በዛ ውስጥ ማየት የማይችሉበትን ምክንያት እዚህ ጋር እንግዲህ ቆሮንቶስ መጽሐፍን የጻፈው ራሱ ጳውሎስ እንደሆነ እናውቃለን እና ክርስቶስን ማወቅ ያልቻሉበት ወይም የክርስቶስ መገለጥ የሌለባቸው ያንን ማግኘት ያልቻሉበት አንደኛው ምክንያት የብሉይ ኪዳን መጽሐፍት ሲነበቡ መሸፈኛ አለ ይላልና እሱ እንደዛ እንደነበረ ነው የሚያስረዳው። ግን ወደ ጌታ ዘወር ሲሉ ያ መሸፈኛ ይነሳላቸዋል ይላልና ጌታ ሲገናኘው ያ መሸፈኛ ተነሳለት። በሚያውቃቸው እንደ ትምክህት አይደለ እኔ እኮ ከገማልያል እግር ስር ተቀምጬ የተማርኩ ነኝ ብሎ እንደ ትምክህት አይደል ጳውሎስ የሚያነሳው በደንብ የተማረ አዋቂ ሰው እንደሆነ ስለ ጳውሎስ ይሄንን ታሪኩን እናውቃለንና ይሄ የሚያውቀው ዕውቀት ግን ወደ ጌታ ዘወር ባለ ጊዜ እንደተገለጠለትና ኢየሱስ እርሱ ክርስቶስ መሆኑን ማስረዳት እንደቻለ ይሄንን መረዳት እንችላለን ከዚህ ክፍል ማለት ነው። በደማስቆ መንገድ የተገናኘው ጌታ ይህን መሸፈኛ እንዳስወገደለት በቅስፈት እነዛ በሚያውቃቸው ታሪኮች ውስጥ ጥላዎች እንደሆኑና ኢየሱስን በዛ ውስጥ ማየት እንደቻለ ከዚህ መረዳት እንችላለን። ከዛም ደግሞ አናንያ እጁን ጭኖ መንፈስ ቅዱስን ከተቀበለ በኋላ የመንፈስ ቅዱስ ቅባት መጽሐፉን ሕያው የሚያደርገው እሱ አይደል? መንፈስ ቅዱስ እኮ ነው በዚህም ዘመን ሬቨሌሽንን የሚሰጠው። ፊደል ይገላል፣ መንፈስ ነው ህይወትን የሚሰጠው ይላል ቃሉ ራሱ ማለት ነውና ህይወትን በሚሰጥ መልኩ መረዳትን በሚሰጥ መልኩ መንፈስ ቅዱስ በላዩ ላይ እንደመጣና እነዛን ጥላ የሆኑ ታሪኮችን መረዳት እንደቻለ የጳውሎስን ታሪክ ስናይ ይሄንን መረዳት እንችላለን። ከዛ በኋላ ነው እንግዲህ ሮሜ፣ ገላትያ፣ አሁን ያነበብነው ቆሮንቶስን የመሳሰሉትን ክፍሎች ጳውሎስ እንዴት ከብሉይ ኪዳን ተነስቶ እንዴት እያስረዳ ስለ ክርስቶስ እንደሚናገር ከነዚህ መልእክቶቹ ላይ መረዳት እንችላለን። ስለ ጳውሎስ እንዴት እንደበራለት እንዴት እንደተገለጠለት ያ ዕውቀት ያ የብሉይ ኪዳን የሕግ መጽሐፍት ዕውቀት ጌታ ከተገለጠለትና መንፈስ ቅዱስ ላይ ከመጣ በኋላ ሮሜ አሁን ስለ ደህንነት ስናወራ ብዙ ጊዜ የምንጠቅሳቸው ክፍሎች ያሉት እዛ ውስጥ ነው አይደል? ያንን የመሰለ መጽሐፍ የጻፈው ጳውሎስ ከዚህ መገለጥ በኋላ እንደሆነ ማየት እንችላለን። ከብዙ ቀን በኋላ ይልና ይቀጥላል። ቁጥር 23 ላይ ጳውሎስ ወደ 3 ዓመት አካባቢ በኋላ የግድያ ሴራ እንደተደረገበት ይህንን እንመለከታለን።
ከ3 ዓመት በኋላ የሚለው ምናልባት ገላትያ 1ን ራሱ ሲጽፍ ጳውሎስ ምን ብሏል? ከኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልወጣሁም፣ ነገር ግን ወዲያው ወደ አረብ አገር ሄድኩኝ፣ በኋላም ወደ ደማስቆ ተመለስኩ፣ ከዚያም ከ3 ዓመት በኋላ ጴጥሮስን አገኘው ዘንድ ወደ ኢየሩሳሌም ወጣሁ ብሎ ይናገራልና ደማስቆ ከቆየ በኋላ ወደ አረብ ሀገር እንደሄደ መጀመሪያ ከኢንካውንተሩ በኋላ ወደ አረብ ሀገር እንደሄደ ከዛ በኋላ ወደ ደማስቆ እንደተመለሰና ከ3 ዓመት በኋላ ወደ ኢየሩሳሌም እንደወጣ ጳውሎስ ራሱ ገላትያ ላይ ይሄንን ታሪክ ደጋሚ ሲተርከው የሚገልጸው ሆኖ እናገኘዋለን። ከዛ በደማስቆ ኢየሱስ እርሱ ክርስቶስ መሆኑን እያስተማረ ደቀ መዛሙርትን በዛ ባጭር ጊዜ ደቀ መዛሙርትን ማፍራት እንደቻለ እናያለን። ምክንያቱም እዚህ ጋር የግድያ እቅዳቸውን አውቆ ነበረ። ስለዚህ ለማምለጥ ሲነሳ ቁጥር 25 ላይ የእርሱ ተከታዮች ግን በሌሊት በከተማዋ ቅጥር ቀዳዳ አሽልከው በቅርጫት አወረዱት ይላልና በዚህች አጭር ጊዜ ኢየሱስ እርሱ ክርስቶስ መሆኑን ተረድቶ እየተናገረ ተከታዮችን እንዳፈራ ቁጭ እንዳላለ ከዚህ ክፍል መረዳት እንችላለን። በቁጥር 15 እስከ 16 ላይ በሐናንያ ስለ ጳውሎስ የተነገረው ንግግር ወዲያው ምላሽን እንዳገኘ ወዲያው ወደ ተግባር እንደመጣ ነው የምንመለከተው። ምክንያቱም ሐናንያ ምን ያህል ስለ ስሜ መከራን ሊቀበል እንደሚገባው ትነግረዋለህ ነው እግዚአብሔር ያለው የነበረውና ወዲያው ነው ጳውሎስ ወደ መከራ ህይወት የገባው። ብዙም ፋታ የሰጠው ነገር አይመስልምና ወዲያው የመግደል ሴራ እንደተደረገበት ጳውሎስ ይናገራል። ይሄ ደግሞ ለመግደል የተደረገበት ሴራ ይሄ ምንድነው ትናንሽ ሰዎች ከተራ ሰዎች የመጣ አይነት የመግደል ሴራ ሳይሆን ኃይል ካላቸው ስልጣን ካላቸው ሰዎች የምርም ሊገሉት እንደፈለጉ ያስረዳል ጳውሎስ። ይሄንን ሲተርክ ሁለተኛ ቆሮንቶስ 11:32 ላይ ራሱ ሲናገር ደማስቆ ሳለው ከንጉስ አውግስጦስ በታች የሆነው ገዢ ሊያስይዘኝ ፈልጎ የደማስቆ ሰዎችን ከተማ ያስጠብቅ ነበረ፣ ነገር ግን በግንቡ መስኮት በኩል በቅርጫት አውርደውኝ ከእጁ አመለጥኩኝ ብሎ ይናገራልና ገዢ የሆነ ሰው ስልጣን ያለው ሰው እንደሆነ ሊገድለው የተነሳው እዚህ ላይ መረዳት እንችላለን። ከዛ ቁጥር 26 ላይ ሳውል ወደ ኢየሩሳሌም መጣ ይላል። ወደ ኢየሩሳሌም በመጣ ጊዜ ከደቀ መዛሙርት ጋር ለመቀላቀል ሞከረ። እነርሱ ግን በእርግጥ ደቀ መዝሙር መሆኑን ስላላመኑ ሁሉም ፈሩት ይላልና አንዳንድ ጊዜ ቀደም እንደተባለው ነው ሐናንያ እንኳን ሲላክ ወደ ጳውሎስ ከእግዚአብሔር ጋር እንኳን ተከራክሯል። ይሄ ሰው እኮ ተብሎ የሚባል ታሪክ አለው። ሳውል አሳዳጅ እንደሆነ ለነሱ የማይመለስ እንደሆነ ለክርስቲያኖች የማይመለስ እንደሆነ የባክ ሂስትሪ በጣም ሰዎችን ይይዛል። ስለዚህ ወደፊት ለመራመድ አንዳንድ ጊዜ ያለፈውን ታሪካችንን የሚያውቁ ሰዎች ወደፊት እንዳንራመድ ያለፈ ታሪካችን ማነቆ ሊሆንብን ይችላልና ጳውሎስ ግን ይሄ አልገታው። በጣም ማለት ኢየሩሳሌም ድረስ ነው የሄደው። የመጀመሪያዎቹ ከሚላቸው ደቀ መዛሙርት ጋር ነው የተቀላቀለው። ግን ፈሩት ይላል። በቃ ሊያቀርቡት አልፈለጉም ብሎ ይናገራል። ይሄ ግን የያዘው ሰው አይመስልም። ያለፈው ታሪኩ ጳውሎስ በጣም ቦልድሊ ላመነበት ነገር የሚያስከፍለውን ዋጋ ሁሉ እየከፈለ የሚጓዝ ሰው ነው። ቅድም ቲጂዬ ስትለን እንደነበረ ወደ ስንት ኪሎ ሜትር ነው የተጓዘው? ወደ 240 ኪሎ ሜትር ያክል ሄዶ ነው እንግዲህ ለማሳሰርና ወደ ወይኒ ቤት ወንዶችንና ሴቶችን ለማስገባት ይሄን ያህል ነው ላመነበት ነገር ብቻውን የሚተጋው ማለት ነው። ሰዎችን እንኳን አብሮት አጋዥ ሰዎችን እንኳን ጳውሎስ አልፈለገም። ብቻውን ነው ያንን መንገድ ሲጓዝ የነበረው። ብቻውን ነው ደብዳቤ ይዞ ሲሄድ የነበረውና ይሄ ማንነቱ አሁን ላይ ላለው ደግሞ ረድቶታል፣ ጠቅሞታል። አንዳንድ ማንነቶቻችን ይሄ ቦልድነሳችን በፊት የምናውቀው ነገሮቻችንን ቢሆኑ ከዳንን በኋላ የሚያግዙን የሚረዱን ወደፊት እንድንሄድ እንድንቀጥል ወደ ኋላ እንዳንል ሊያደርጉን የሚችሉ ባህሪዎቻችን ይሆናሉ ማለት ነውና እዚህ ጋር ባርናባስ ስለተባለ ደቀ መዝሙር ያነሳል። ይሄ ባርናባስ ሐዋርያት ሥራ ምዕራፍ 4 ቁጥር 36 ላይ በሐዋርያት ባርናባስ ተብሎ የተጠራው ዮሴፍ እንደሆነ እናውቃለንና የመጽናናት ልጅ
የሚል ትርጉም አለው። የምርም ደግሞ እንደ ስሙ ሆኖ ነው የተገኘው። አንዳንዴ አበሻ እንኳን ሲተርት ስምን መልአክ ያወጣዋል ይባል የለ። የምርም የመጽናናት ልጅ ሆኖ ነው ለጳውሎስ እዚህ ጋር የተገኘው። አይደለም ብሎ እታች ባሉት ምእመናን ዘንድ ብቻ አይደለም የተከራከረለት፣ ወደ ሐዋርያት ወደ ዋኖቹ ነው ይዞት ሄደ የሚለውና ባርናባስ ለጳውሎስ ሕይወትና አገልግሎት በጣም ከፍተኛ ዋጋ የከፈለ ሰው ነው። ከሱ ጋር ያሉ አብዛኞቹ እንደሚያምኑት አምኖ ከዛ ይሄ ነገር ይቅርብኝ እንዴ ብሎ ጳውሎስን አልተወም። ስላየው ነገር እግዚአብሔር በዚህ ሰው ሕይወት ስለገለጠው ነገር ማስረጃን ይዞ በሐዋርያት ዘንድ ይከራከርለታል ማለት ነውና እግዚአብሔር መቼም ብቻችንን አይተወንም። እግዚአብሔር ባርናባሶችን በሕይወታችን ያመጣል። እኛም ደግሞ ለሰዎች ባርናባሶች እንድንሆን እግዚአብሔር ይርዳን። ስለ ሰዎች ማለት የምናውቀውንና እግዚአብሔር በሕይወታቸው ያደረገውን የምንናገር ማለት ነውና ባርናባስ ነው እዚህ ጋር አማርኛው እንዲያውም በደንብ የሚያስረዳው አይመስልም። ጳውሎስ ነው የተናገረም ይመስለው ስለራሱ አማርኛው ሲያስረዳ ማለት ነው። ይሁን እንጂ ባርናባስ ወስዶ ወደ ሐዋርያት አመጣው። ሳውልም በጉዞው ላይ ሳለ ጌታን እንዴት እንዳየውና ጌታ እንዴት እንደተናገረው እንዲሁም በደማስቆ በኢየሱስ ስም በድፍረት እንዴት እንደሰበከ ነገራቸው። ሳውል አይደለም ስለ ራሱ የተናገረው፣ ባርናባስ ነው ስለ ሳውል እዚህ ጋር የተናገረውና ከመጀመሪያው ጀምሮ ምስክርነትን ስለ ሳውል በመስጠት ከዛም ደግሞ አንጾኪያ በምትገኘው ቤተክርስቲያን መሪና አገልጋይ ሆኖ እንዲሾምና እንዲቆይ ያደረገው ይሄው በርናባስ ነው። የሚቀጥሉት የሐዋርያት ስራ ክፍሎች ላይ ስንመለከት ወደ አንጾኪያ ይዞት እንደሄደ ሳውልን ፈልጎ ወደ አንጾኪያ ይዞት እንደሄደ እናያለን። እዚህ ሰው ላይ ያለውን ፖቴንሻል ባርናባስ አይቷል። ምን ያህል ለወንጌል እንደሚጠቅም ማለት ነው። ምንም ያህል የቀደመ ደቀ መዝሙር ቢሆንም ግን ጳውሎስ ላይ ያለውን ነገር ሲመለከት ምን ያህል ለአገልግሎት እንደሚያስፈልግ ለጌታ ለወንጌሉ ጨካኝ እንደሆነ የተመለከተ ይመስላል። ለሱ የከፈለውን ዋጋ ስንመለከት ከዚህ ከመጀመሪያው ለሐዋርያት ስለሱ ከማስረዳት አንስቶ አገልግሎቱ ላይ እንዲሁም የሚስዮናዊ ጉዞዎቹ ላይ እንዴት ዋጋ የከፈለለት ሰው እንደሆነ ባርናባስን ከጳውሎስ አገልግሎት ጋር ነጥለን ማየት አንችልም። ሐዋርያት ሥራ 11 ከ19 እስከ 26 ቲጂ ታነብልናለች። በስጢፋኖስ ላይ በተነሳው ስደት ምክንያት የተበተኑ አማኞች ቃሉን ለአይሁድ ብቻ እየተናገሩ እስከ ፊንቄ እስከ ቆጵሮስና እስከ አንጾኪያ ድረስ ዘለቁ። ከቆጵሮስና ከቀሬና የመጡት አንዳንዶች ሰዎች ግን ወደ አንጾኪያ ሄደው ለግሪኮችም ጭምር በመንገር የጌታ ኢየሱስን ወንጌል ሰበኩላቸው። የጌታም እጅ ከእነርሱ ጋር ነበረ። ቁጥራቸውም እጅግ ብዙ የሆኑ ሰዎች አምነው ወደ ጌታ ተመለሱ። ወሬውም በኢየሩሳሌም ከነበረችው ቤተክርስቲያን ጆሮ ደረሰ። ቤተክርስቲያኒቱም በርናባስን ወደ አንጾኪያ ላከችው። እርሱም ከዚያ ደርሶ እግዚአብሔር በጸጋው የሰራውን ባየ ጊዜ ደስ አለው። ሁሉም በፍጹም ልብ በጌታ በመታመን እንዲጸኑ መከራቸው። እርሱም መንፈስ ቅዱስንና እምነት የተሞላ ደግ ሰው ነበረ። ቁጥሩ ብዙ የሆነ ሕዝብም ወደ ጌታ ተጨመረ። ከዚህ በኋላ በርናባስ ሳውልን ለመፈለግ ወደ ጠርሴስ ሄደ። ባገኘውም ጊዜ ወደ አንጾኪያ አመጣው። ሁለቱም እዚያ ካለችው ቤተክርስቲያን ጋር በመሆን 1 ዓመት ሙሉ እጅግ ብዙ ሕዝብ አስተማሩ። ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው ተጠሩ። ይህን ከመሰለ አገልግሎት ነው እንግዲህ ሳውልን ለመፈለግ ወደ ጠርሴስ የሄደው። ከዛ መልሶ አንጾኪያ አመጣውና ሁለቱም እዛ ሆነው አብረው ያገለግሉ ነበር ማለት ነውና ለአገልግሎት ራሱ በር ይከፍትለት ነበረ፣ እንዲያገለግል ያደርገው ነበረ ባርናባስ ሳውልን። ከዛ 13 ከ1 እስከ 2ንም ስናይ በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኪዮስ፣ የ4ኛው ክፍል ገዢ የሄሮድስ አብሮ አደግ የነበረው ምናሄና ሳውል ነበሩ። እነዚህም ጌታን እያመለኩና እየጾሙ ሳሉ መንፈስ ቅዱስ በርናባስንና ሳውልን እኔ ለጠራኋቸው ስራ ለዩልኝ አለ። እነርሱም ከጾሙና ከጸለዩ በኋላ እጃቸውን ጭነው አሰናበቷቸው ይላልና እንግዲህ የሚስዮናዊ ጉዞውን እንኳን ሳውል የጀመረው ከዚሁ ከባርናባስ ጋር ነው። እዛው አንጾኪያ ሲያገለግሉ ከቆዩ በኋላ ማለት ነውና እንደዚህ አይነት ለሰዎች ከመጀመሪያ ስቴጅ ጀምሮ
ለሰዎች ከመመስከር አንስቶ ይሄ ሰው በእርግጥም የጌታ ነው ብሎ ከመመስከር አንስቶ ወደ አገልግሎት መግፋት ከዛም አልፎ ደግሞ እግዚአብሔር በላያቸው ላይ ያለውን ጥሪ እንዲያከናውኑ ወደፊት የሚገፉ ሰዎች እንደዚህ አይነት ሰዎች ናቸው የባርናባስ አይነት ሰዎች ማለት ነውና በዚህ ጊዜ በዚህ ዘመን እንደዚህ አይነት ሰዎች እኛም እንድንሆን ደግሞ ከበስተጀርባችን እንደዚህ አይነት ሰዎች እንዲኖሩ እግዚአብሔር በእንደዚህ አይነት መደጋገፍ እንዲያያይዘን አንዳችን የአንዳችን መውጣት ምክንያት እንድንሆን አንዳችን በአንዳችን ላይ እግዚአብሔር ያየው ዓላማ የመፈጸሚያ ምክንያቶች እግዚአብሔር እንዲያደርገን ጸሎቴም ነው ምኞቴም ነው። ይሄንን ሳነብ በጣም ባርናባስ በጣም ገረመኝ። ምንም ቀዳሚ ቢሆን ቀዳሚነቱ ይቅርታ ለቃሌ ለመኮፈስ ሳይሆን ዝቅ ብሎ ለማገልገል የሰዎችን ነገር የሰዎችን አካሄድ አይቶ ይሄ ሰው በእርግጥም ለወንጌል ይጠቅማል የሚለውን ሰው ወደፊት ለማምጣት ከዛ በኋላ እኮ ከባርናባስ ይልቅ እንዲያውም የሚጠቀሰው ጳውሎስ ነው አይደለ? ሳውል ወደ ጳውሎስ ከተቀየረ በኋላ ማለት ነውና ያንን ያ ፊር የሌላቸው ከኔ ይበልጡ ይሆን ብለው ፊር የማይኖርባቸው እኔን ይሸፍኑኝ ይሆን ብለው ፊር የማይኖርባቸው እንደ ቀዳሚነቱ እኮ ፊት ለፊት ማለት ማንም አይጠላም አይደል? ፊት ለፊት መሆን ግን የሰውን ፖቴንሻል አይቶ ለመደበቅ ወደ ኋላ ለማድረግ ለመግፋት ሳይሆን እውነትም ይሄንን ሰውዬ ልንጠራጠረው ይገባል ማለት እኮ ይችላል ባርናባስ። መጀመሪያ ሁሉም ናቸው፣ አብዛኛው ሰው ነው፣ አብዛኛው ደቀ መዝሙር ነው፣ አብዛኛው አማኝ ነው የፈራው ጳውሎስን። ብቻውን ነው that he stood with him ማለት ነው። ብቻውን ነው አብሮት የቆመው። ጥርጣሬ እውነትም ያው ይቀስ ይያለን ሰዎችን ብናይ አይነት ነገር ውስጥ አይደለም የገባውና የሚገርም ኳሊቲ ነው ባርናባስ ላይ የምናየው በዚህ ዘመን ራሳችን ላይ ልናገኘው የሚገባ ማለት ነውና ምንም ቀዳሚ ብንሆን ከኋላችን የመጡ ጌታን ሲቀበሉ ምናቃቸው ብቻ ሳይሆን ባክስትሪያቸውን በደንብ ምናቅ ልንሆን እንችላለን። የነበሩበትን የኋሊት ላይፋቸውን በደንብ ምናቅ ሊሆን ይችላል። የወጡበትን መውጣትና አገባባቸውን ማለት ነውና ያ ግን ሊይዘን አይገባም። እግዚአብሔር ሰውን ሲቀይር ይቀይራል። ሰውን ደግሞ ቀይሮ እግዚአብሔር ሊጠቀም ነው የሚቀይረው። ወንጌልን ሊያስኬድ ነው እግዚአብሔር የሚጠቀመው ሰውንና ማንኛችንም ሸፋኞች አይደለን። እያንዳንዳችንን እግዚአብሔር እንደመልኩ ጳውሎስ ራሱ ይላል አይደለ ገላትያ ላይ ከማንም ጋር አልተማከርኩም ልጁን በኔ ሊገልጥ በወደደ ጊዜ ይላል። ልጁን በየራሳችን መልክ ነው እግዚአብሔር የሚገልጠው። የኔ መልክ ሌላ ነው፣ የቲጂ መልክ ሌላ ነው፣ የረቂቅ መልክ ሌላ ነው። በሌላ መልክ አድርጎ ግን ያው ራሱን ኢየሱስን ይገልጥብናል እግዚአብሔርና ኖት ነሰሰርሊ በቃ አንዳችን ሸፋኞች እንደሆነ ሊሰማን አይገባም። ጳውሎስን ከገፋው ወደ ፊት ለፊት ካወጣው ከባርናባስ ሕይወት ይሄንን በጣም ልንማር ይገባናል። በዚህ ዘመን የመጨረሻውን ሩጫ የምንሮጥ እኛ የመጨረሻውን ዱላ እንደያዘ ሰው መገፋፋት ላይ ሳይሆን አንዳችን የመውጣት ምክንያት መሆንን ከዚህ ክፍል በጣም እንማርበታለንና ይሄንን እንድናስተውል እግዚአብሔር ይርዳንኛ ነው። ከጳውሎስ ሕይወት ደግሞ የምናየው እዚህ ክፍል ላይ አንድ የተወሰኑ ነጥቦችን ለመመልከት ብንችል ጳውሎስ ስለተገናኘው ኢየሱስ መመስከር ወዲያው ቢጀምርም ወደ ኢየሩሳሌም ወጥቶ ራሱን ከመግለጡ በፊት ግን 3 ዓመት ኢየሱስን ለማወቅ ጊዜ እንዳሳለፈ እናይበታለን። መጀመሪያ ከተገለጠለት በኋላ ወደ አረብ ሀገር ሄድኩኝ ነው የሚለው። እዛ ምን እያደረገ እንደቆየ ጳውሎስ አይናገርም። ከዛ በኋላ ነው ወደ ደማስቆ የተመለሰውና ወዲያው ምስክርነቱን የቀጠለው ማለት ነው። ወዲያው ከተገናኘው በኋላ ከኢንካውንተሩ በኋላ ስለተገናኘው ኢየሱስ ተናግሯል። ግን ደግሞ ኢየሱስን ማወቅ ለጳውሎስ የአገልግሎቱ መሰረታዊ ነገር እንደሆነ ከዚህም ደግሞ ከሚጽፋቸው መልእክቶቹ መረዳት እንችላለን። ለምሳሌ በገላትያ 1 ከ15 እስከ 17 ነገር ግን ከእናቴ ማህፀን ጀምሮ የለየኝና በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለርሱ እንድሰብክ ልጁን በኔ ሊገልጥ በወደደ ጊዜ ከማንም ስጋ ለባሽ ጋር አልተማከርኩም። ከኔ በፊት ሐዋርያት ወደ ሆኑትም ወደ ኢየሩሳሌም አልወጣሁም። ነገር ግን ወዲያው ወደ አረብ ሀገር ሄድኩ፣ በኋላም ወደ ደማስቆ ተመለስኩኝ እያለ ይናገራል። ኢየሱስ
ኢየሱስን ማወቅ የጳውሎስ ያገልግሎትና የህይወቱ ዋና ትኩረት እንደሆነ በፊልጵስዩስ 3:7 እስከ 11 መመልከት እንችላለን። ቲጂዬ ታነብልናለች እሱን ክፍል። ነገር ግን ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉድለት ቆጥሬዋለሁ። ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውኩለትን ወደር የሌለውን ጌታዬን ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሳነጻጽር ሁሉንም ነገር እንደ ጉድለት እቆጥረዋለሁ። ለእርሱ ስል ሁሉን አጥቻለሁ፣ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ሕግ በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነት በሆነ ጽድቅ በእርሱ ዘንድ እንድገኝ ነው። ክርስቶስንና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንድሆንና በሞቱም እርሱን እንድመስል እመኛለሁ። ለሙታን ትንሣኤም እንድደርስ እናፍቃለሁ። ኢየሱስን የማወቅ ታላቅነት ይለዋል ጳውሎስ። በጣም ኮኔክትድ የሆነው በቃ እዛ ጋር ብቻውን ከተገናኘው ከኢየሱስ ጋር ነው። ያቺ የተገለጠችለት ብርሃን ለሱ እንደምንም አይደለችም። ያንን የተገለጠለትን ኢየሱስን ሞር ለማወቅ ሁሉ ጊዜ ስትራይቭ እያደረገ የኖረ ሰው እንደሆነ ከመልእክቶቹ ማወቅ እንችላለንና እኛ የተገለጠልን ምንድነው ብለን ራሳችንን ቆም ብለን እንድናይ፣ ምንድነው የተገለጠልን? ምንድነው የበራልን? ምንድነው ወደዚህ መንገድ ያስገባን? ያንን አንድ ነገር ከያዙ እዛው ጋር ዲግ ማድረግ አይደል በጣም ፍሩትፉል የሚያደርገው። የተገለጠልን ኢየሱስ፣ የበራልን ኢየሱስ፣ የወደድነው ኢየሱስን ከሆነ ኢየሱስን ማወቅ ላይ በዚህ ክርስትና ህይወታችን ብናድግ ወዴት እናድጋለን? እውቀታችን ወዴት ያድጋል ከተባለ ኢየሱስን ማወቅ ነው፣ አውቀን ስለማንጨርሰው ማለት ነውና በመጽሐፍት ሁሉ ውስጥ ኢየሱስን መፈለግ። የባለፈው ክፍል ላይ ከረቁ ጋር ስናይ ነበረ ምንድነው የምንፈልገው? ከምናነበው ክፍል ከምንረዳው ክፍል ምንድነው at the end of the day የምንፈልገው? ኢየሱስን ነው ሁሉ ነገር ላይ ማግኘት ያለብን። የምናጠናው ቃል ላይ ኢየሱስን ነው ማግኘት ያለብንና ኢየሱስን ለማወቅ መጣር ከጳውሎስ ህይወት በጣም የምንመለከተው ነገር ነው። ሌላኛው ሐዋርያት በኋላ ላይ ቢቀበሉትም ጳውሎስ ግን ቁጭ ብሎ እስኪላክ ድረስ አልጠበቀም። የምስክርነት አገልግሎቱን ራሱን ቀባ ማለት ሳይሆን ራሱን ሾመ ማለት ሳይሆን የምስክርነት አገልግሎቱን ግን እንዲሁ በራሱ ቀጥሏል። ራሱን ሰሚት አድርጎ ለሐዋርያት ቢገልጥም ጥሪውን ግን እርግጠኛ ነበር። ራሱ ላይ የነበረውን ጥሪ ሰዎች እስኪያረጋግጡለት ድረስ ራሱ የጠበቀ ሰው አልነበረም። አንዳንድ ጊዜ ሹመትን እንጠብቅ የለም እንትና እንትን ተብሎ የሆነ ሹመት እስከሚሰጠን ድረስ ወይ ወደ አገልግሎት ለመምጣት የያዝነውን ወንጌል ለሰዎች ለማድረስ የሆነ ሹመት እንጠብቃለን። ጳውሎስን ስንመለከተው ህይወቱ ግን ሹመትን የሚጠብቅ አልነበረም። ገላትያ 1:1 ላይ ጳውሎስ ስለራሱ ምን ይላል? ከሰዎች ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ ብሎ እንግዲህ የመልእክቱ መጀመሪያ ነው። ሰው አይደለም ስለ ጳውሎስ የሚጽፈው፣ ራሱ ነው ስለራሱ እዚህ ጋር የሚጽፈውና ከሰዎች አይደለም የተላኩት፣ ጥሪውን እርግጠኛ ነው። በሰው አይደለም የተላኩት፣ ይልቁንም በኢየሱስ ክርስቶስ እንዲሁም ደግሞ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ተደርጌ ተሹሜያለሁ ብሎ ስለራሱ ይናገራል። መላኩን እርግጠኛ ቢሆንም አመፀኛ ግን አልነበረም። ጳውሎስ ራሱን ሐዋርያት ጋር ይወስዳል፣ ይገልጣል። ገላትያ 2:1 እስከ 10 ባለው ክፍል ረዘም ያለ ክፍል ነው። እሱ ላይ ይናገራል። ጳውሎስ ግን ቁጥር 2 አካባቢ ይሁን እንጂ ምናልባት በከንቱ እየሮጥኩ ወይም ሮጬ እንዳይሆን በመስጋት ዋነኞች ለሚመስሉት ብቻ በግል ይህን አስታወቅኳቸው ብሎ ራሱን ለሚያገለግለው አገልግሎት ተጠሪነቱን ለሐዋርያት ሲያደርግ እንመለከተዋለንና መጠራቱን እርግጠኛ ቢሆንም አመፀኛ ሰው ግን እንዳልነበረ ከጳውሎስ ይሄንን መማር እንችላለን። ስለዚህ ከዚህ ክፍል ፐርሰናል ሪሌሽንሺፕ ከእግዚአብሔር ጋር መኖርን፣ ከዛ ደግሞ ለተገለጠልን ምስክር መሆንን፣ ስራችን ማድረግ ከሰው የምንጠብቀው ሹመት ሳይሆን ራሳችን የምንሄድበት በመንፈስ ቅዱስ የምንመራበትና የምናደርገው ነገር እንደሆነ መመልከት እንችላለን። የመጨረሻው ጳውሎስ ከዛ በኋላ ወደ ኢየሩሳሌም ከወጣ በኋላ ከተቀበሉት በኋላ ከግሪክ ሀገር ከመጡ አይሁድ ጋር እየተነጋገረ ይከራከር ነበረ የሚል ክፍል አለው።
ምናልባት ጳውሎስ በመጀመሪያ አገልግሎቱ ጊዜ ከዚህ ክፍል ስናይ ክርክር ላይ እንደሚያተኩር እንመለከታለን። ዲቤት ያደርጋል። ምክንያቱም እሱም አዋቂ ስለሆነ የሕጉ እውቀት ከነበራቸው ሰዎች ጋር ይከራከር እንደነበረ እናያለን። ከሱ ጋር የሚከራከሩትን ወይ ለኢየሱስ ዊን ያደርጋቸዋል፣ አለበለዚያም ያፍራሉ እንጂ በእርግጥ አይረታም። ግን ከዛ በኋላ ባሉት መልእክቶቹ ጳውሎስን ስንመለከተው ሞር የፍቅር አገልጋይ እንደሆነ ደግሞ እንመለከትበታለን። ይሄ ወደ ሆነ አይነት እውነት እንዳደገ ጳውሎስን እንመለከትበታለን። አንዳንድ ጊዜ በእርግጥ ዲቤት ማድረግ ወይም መከራከር አንዳንድ እውነቶችን ይዞ የእግዚአብሔር እውነቶችን የቃሉን እውነቶችን ይዞ መከራከር ስቲል ጠቃሚ ሊሆን ይችላል። ግን ከራሱ ጥበብ ባለፈ ወደ እግዚአብሔር ጥበብ የእግዚአብሔር ኃይል ወደ ሆነው ወደ ክርስቶስ ጥበብ መጠጋትን ጳውሎስ ከጊዜ ወደ ጊዜ እያመጣው ያለ በአገልግሎቱ ላይ ኮር አድርጎ የሚያየው ነገር እንደሆነ ከሚጽፋቸው መልእክቶች መረዳት እንችላለን። ለምሳሌ 1 ቆሮንቶስ 2 ላይ ወንድሞች ሆይ ወደ እናንተ በመጣው ጊዜ የእግዚአብሔርን ምስጢር በረቀቀ የንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም። በመካከላችሁ ሳለው ኢየሱስ ክርስቶስን ያውም የተሰቀለውን እርሱም ብቻ እንጂ ሌላ እንዳላውቅ ወስኜ ነበርና ይልና ትንሽ ዝቅ ብሎ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ የተመሰረተ እንዳይሆን ነው ብሎ ይናገራልና ጳውሎስ የመጀመሪያዎቹ ክፍሎች ላይ እዚህ ጋር ስንመለከት ሞር ዲቤተር እንደነበረ እውቀት የነበረው ሰው ከመሆኑም አንፃር ሞር ዲቤተር እንደነበረ እንመለከታለን። ከዛ በኋላ ግን በመልእክቶቹ ከራሱ ጥበብ ይልቅ በእግዚአብሔር ኃይል ላይ የተመረኮዘ ሰው እንደሆነ ከመልእክቶቹ መረዳት እንችላለን። ከዛም በኋላ ያው እየተከራከረ ከሰዎች ጋር ዲቤት እያደረገ በሚመጣበት ጊዜ ድጋሚ ሌላ የግድያ ሙከራ እንደተደረገበት ሊገድሉት ሰዎች ይፈልጉ እንደነበረ ከዛ በኋላ ይጠቅሳልና በዚች ባጭር ክፍል ውስጥ እንግዲህ ሁለቴ ነው ጳውሎስ ሊገደል እንደሆነ እንኳን እዚህ ክፍል ላይ የሚናገረው። አንድ ሰው ምን ብሏል? ጳውሎስ የራሱን የዘራውን ያጨደ ነው የሚመስለው። ምክንያቱም የመጀመሪያው እንትኑ አጽፎ የመጣው በዚህ መንገድ ላይ የሚያገኛቸውን ሰዎች ሊያስር እና መከራ እንዲደርስባቸው ነው። ከካህናት አለቆች አጽፎ የመጣው ደብዳቤ እነዚህን እዚህ መንገድ ላይ የሚገኙትን ሰዎች እንዲያስርና መከራ እንዲያደርስባቸው ፈልጎ ነው መንገድ ላይ ሳይደርስ የተገናኘው ጌታ የተገናኘው ማለት ነውና የራሱን የመገደያና የመከራ መቀበያ ደብዳቤ ይዞ እንደሄደ ወደ ጦር ሜዳው ይዞ እንደገባ አይነት ሰው ነው ብሎ አንድ ሰው ተናገረና በብዙ እጥፍ እሱ ላይ የሆነ እንደሆነ ነው እንግዲህ የምንረዳው የጳውሎስን ታሪክ ስናይ በብዙ መከራ ውስጥ እንዳለፈና ለጥቂት መታሰር ሳይሆን ሰዎች ለግድያ ሁላ እንደሚፈልጉት ማለት ነው። በዚች አጭር ክፍል ውስጥ ሁለተኛ ጊዜ ለመገደል ጥረት እየተደረገበት እንደሆነ እናያለን። ከዛ ወንድሞች ይሄን ባወቁ ጊዜ ወደ ቂሳሪያ አውርደው ወደ ጠርሴስ ሰደዱት ይልና በዚህ ጊዜ በይሁዳ በገሊላና በሰማሪያ ያለችው ቤተክርስቲያን በሰላም መኖር ጀመረች፣ ተጠናከረችም። ደግሞም እግዚአብሔርን በመፍራት እየተመላለሰችና በመንፈስ ቅዱስ እየተጽናናች በቁጥር እየበዛች ሄደች ይላልና እዚህ ጋር በገሊላ በሰማሪያ በይሁዳ በገሊላና በሰማሪያ ያለችው ቤተክርስቲያን ሲል ብዙ ቤተክርስቲያናት ሳይሆኑ በዛ አውራጃ ያለችን አንድ ቤተክርስቲያን እየጠቀሰ እንደሆነ ይናገራልና አንድ ሰው አገልግሎቱን እያገለገለ መከራም እየደረሰበት እየወጣም እየገባም ሊሆን ይችላል። ጳውሎስ ግን ከዛ ዞር ባለ ጊዜ ወንጌል አላቆምም፣ ቤተክርስቲያን ይልቁንም እየበዛች እየተንሰራፋች ሄደችና የቤተክርስቲያን በቁጥር መጨመር ወንጌል መስፋፋት አንድ ሰው ላይ የተመረኮዘ ወይም አገልጋዩ ላይ የተመረኮዘ ሳይሆን እግዚአብሔር ራሱ ላይ መንፈሱ ላይ የተመሰረተ እንደሆነ ከዚህ ክፍል አስረድቶን ያልፋል ማለት ነውና የጳውሎስን ኢሚዲየት የሆነ ሺፍት ያደረገ መለወጡን እንዴት ከአሳዳጅነት ወዲያው
ወደ የእግዚአብሔር መንግስት ተከራካሪ እንዴት እንደሆነ ከዚህ ክፍል በደንብ በቃ የጳውሎስን ለውጥ የምናይበትና እግዚአብሔር በእርግጥም እንደሚለውጥ ከእግዚአብሔር ጋር መነካካት በእርግጥም የሚለውጥ እንደሆነ የምናይበት ክፍል ነውና ከቁጥር 20 እስከ 31 ድረስ እኔ የተመለከትኩት ይሄንን ነው። ይሄ ጌታ ይባርክሽ ቲጂም ተባረኩ። ከኔ ጋር ደግሞ ከቁጥር 32 እስከ 42 ያለውን እናያለን። ከቲጂ ጋር አንብበን ከኔ ጋር ደግሞ ለጥናታችን ገባል። ጴጥሮስም ከሀገር ወደ ሀገር በሚዘዋወርበት ጊዜ በልዳ የሚኖሩትን ቅዱሳን ለመጎብኘት ወረደ። በዚያም ኤንያ የተባለ 8 ዓመት የአልጋ ቁራኛ የነበረ አንድ ሽባ ሰው አገኘ። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውስሃል፣ ተነሳና መኝታህን አንጥፍ አለው። ኤንያም ወዲያውኑ ብድግ አለ። በልዳና በሰሮና የሚኖሩት ሁሉ እርሱን አይተው ወደ ጌታ ተመለሱ። በኢዮጴ ጣቢታ የተባለች አንዲት ደቀ መዝሙር ነበረች። የስሟም ትርጓሜ ዶርቃ ማለት ነው። እርሷም ዘወትር በትጋት በጎ ነገር እያደረገችና ድሆችን እየረዳች ትኖር ነበረ። በዚያ ጊዜም ታማ ሞተች። ሰዎችም አስከሬኗን አጥበው በሰገነት ላይ ባለው ክፍል አስቀመጡት። ልዳ ለኢዮጴ ቅርብ ስለነበረች ደቀ መዛሙርትም ጴጥሮስ በልዳ መሆኑን በሰሙ ጊዜ 2 ሰዎች ልከው እባክህ ፈጥነህ ወደኛ ና ሲሉ ለመኑት። ጴጥሮስም ተነስቶ ከእነርሱ ጋር ሄደ። እዚያ በደረሰ ጊዜም ሰገነት ላይ ወዳለው ክፍል አወጡት። መበለቶቹም ሁሉ ዶርቃ ከእነርሱ ጋር በነበረችበት ጊዜ ያደረገቻቸውን ቀሚሶችና ልብሶች እያሳዩት ዙሪያውን ከበው ያለቅሱ ነበረ። ጴጥሮስም ሁሉንም ከክፍሉ አስወጥቶ ተንበርክኮ ጸለየ። ወደ ሬሳውም ዘወር ብሎ ጣቢታ ተነሺ አለ። እርሷም ዓይኗን ገለጠች። ጴጥሮስንም ባየች ጊዜ ቀና ብላ ተቀመጠች። እርሱም እጇን ይዞ አስነሳት። አማኞችንና መበለቶቹንም ጠርቶ ከነ ሕይወቷ አስረከባቸው። ይህም ነገር በመላው ኢዮጴ ታወቀ። ብዙ ሰዎችም በጌታ አመኑ። ጴጥሮስም ስምዖን ከተባለ ከአንድ ቁርበት ፋቂ ጋር በኢዮጴ ብዙ ቀን ተቀመጠ። እንግዲህ በዚህ ክፍል ላይ 3 ሰዎችን እናያለን። የመጀመሪያው ኤንያ ነው፣ ከዛ ዶርቃ፣ ከዛ በኋላ ደግሞ ስምዖን። እነዚህን 3 ሰዎች እናያለን። ጴጥሮስ እንግዲህ ከአገር ሀገር እየተዘዋወረ ቅዱሳንን ይጎበኝ እንደነበረ እናያለን። ከዚህ በፊትም እንደተነጋገር ነው እንዳጠና ነው ይጎበኙ ነበረ። ያላቸውን የክርስቶስ ቤተክርስቲያን የተለያየች ሳትሆን አንድ አካል እንደሆነች ለማሳየት ሐዋርያት እየሄዱ ይጎበኙ ነበረ የሚል ሐሳብ ከዚህ በፊት ተነጋግረናል እና ያንን ለመጎብኘት ጴጥሮስ ወደ ልዳ ሲሄድ አንድን ሰው ይገናኛል እና ይሄ ሰው ለ8 ዓመት አልጋ ቁራኛ የነበረ ሽባ ሰው ነበረ። እንደው ያው ቅዱሳንን ለመጎብኘት ሄደ ተብሎ ይሄን ሰው እየተገናኘ ስለተባለ ምናልባት አማኝ ሆኖ ነበር አማኝ ሊሆን ይችላል ተብሎ ይታሰባል። ግን እንደዛም ባይሆንም ግን ኢየሱስ ክርስቶስ ለዚህ ሰው ሲራራ እንመለከታለን። በቃ ይራራል። የሚፈውሰውም ደግሞ ኢየሱስ ነው። በቃ ኤንያ ሆይ ኢየሱስ ክርስቶስ ይፈውስሃል ብሎ ለፈዋሹ እውቅናን ሲሰጥ በዚህ ክፍል ላይ እንመለከታለን እና ተነስና መኝታህን አንጥፍ ይለዋል። በቃ አክቲቭ አልነበረም ይሄ ሰው አትሊስት ለ8 ዓመታት አክቲቭ ያልነበረ ሰው ነውና ተነስተህ ወደ ስራ ግባ ብሎ ሌሎች ሰዎች እየረዱት ያደረገ የነበረውን ነገር አሁን ራሱ እንዲያደርግ ተነስ ብሎ ሲለው እንሰማለን በዚህ ክፍል ላይ እና እግዚአብሔር ይራራል። በእውነት እግዚአብሔር ይራራል። ኢየሱስ ይራራል። ምንም አክቲቭ አይደለንም በአገልግሎት ውስጥ ብንሆን አክቲቭ ባንሆን ብንሆንም እግዚአብሔር ይራራል። በማንም ሰው ቁጭ ብሎ ምንድነው ይሄ ተሽመድምዶ ቁጭ ብሎ ሁሉ ነገርሽን ሰው ሲያረግልሽ ወዲህ ወዲያ ለማድረግ ራሱ ሰው ስናስቸግር ጌታ ኢየሱስ በዚህ ራሱ ደስ አይለውም እና ይሄንን ሰው ሲፈውሰው እንመለከታለን። ሁለተኛ ላይ በኢዮጴ ያለች ጣቢታ የምትባል አንዲት ደቀ መዝሙር ነበረች። እሷ ደግሞ በጣም አክቲቭ የነበረች ሴት ናት እና ኢዮጴ ከኢየሩሳሌም 60 ኪሎ ሜትር ርቃ የምትገኝ ከተማ ናት። ወደብ አካባቢ ያለች ከተማ ናት እና በጣም ብዙ የንግድ እንቅስቃሴ ያለባት ከተማ ናት እና ጣቢታም ደግሞ የጌታ ኢየሱስ ክርስቶስ ደቀ መዝሙር እንደሆነች በዚህ ክፍል ላይ ይናገራል እና የእሷም አገልግሎቷ ምንድነው? እሷም ዘውትር በትጋት በጎ ነገር እያደረገች ድሆችን እየረዳች ትኖር ነበር ይላል። በቃ የማያቋርጥ ነው። ትኖር ነበረ፣ ኑሮዋ ነበረ። ድሆችን መበለቶችን መርዳት ለሷ ይሄ አንዳንድ ጊዜ ብድግ ብላ የምታረገው ነገር ሳይሆን ኑሮዋ ነበረ። እንዴት ነበር የምታረገው? ደግሞ በትጋት ነበር የምታደርገው እና
እንግዲህ ሉቃስ ይሄንን ሲጽፍልን የጣቢታን አገልግሎት በዚች በአጭር ክፍል ውስጥ 2 ጊዜ አንስቶታል። እዚሁ ቁጥር 36 ላይም 39 ላይም ለመበለቶቹ ያደረገችውን ነገር እያነሱ ሲያለቅሱ እናያለን እና በጣም ደግ የነበረች ሴት እንደነበረች እናያለን። መኖሯ ለሌሎች ጥቅም የነበረ መሞቷ ደግሞ ጉዳት የነበረ ሴት እንደነበረች እናያለን እና ሮሜ 12 ከቁጥር 6 እስከ 7 ያለውን ቲጂ አንብቢልኝ። እንደተሰጠን ጸጋ የተለያዩ ስጦታዎች አሉን። ለአንዱ የተሰጠው ስጦታ ትንቢት መናገር ከሆነ እንደ እምነቱ መጠን ይናገር፣ ማገልገል ቢሆን ያገልግል፣ ማስተማርም ከሆነ ያስተምር፣ መምከርም ከሆነ ይምከር፣ ለሌላው መለገስ ከሆነም አብዝቶ ይለግስ፣ ማስተዳደር ከሆነም በትጋት ያስተዳድር፣ ምህረት ማድረግ ከሆነም በደስታ ይማር። በዚህ ክፍል ላይ እንግዲህ እግዚአብሔር መንፈስ ቅዱስ የሚሰጠንን የጸጋ ስጦታዎች ነው የምናየው እና መጨረሻ ላይ ያለው ምህረትን ማድረግ የሚለው ቃል ስናየው ሌሎችን ሰርቭ ማድረግ የሚል ነው እና ይሄ የጸጋ ስጦታ የተቀበለች ይመስላል። ምክንያቱም ይሄ የአንድ ጊዜ ጉዳይ እንዳልሆነ እናያለን። ከህይወቷ ላይ ለሌሎች ጥቅም ራስን ችላ ብሎ ለሌሎች እስከ መኖር ድረስ የሚያደርስ ማለት ነው። አለመኖሯ ሌሎችን ሰዎች አፌክት እስከሚያደርግ ድረስ በጣም አክቲቭ እና እጅግ የተወደደች ደቀ መዝሙር እንደነበረች በዚህ ክፍል ላይ እናያለን ማለት ነው። አንዳንድ ጊዜ በኩነኔ ተነስታ አይደለም ሰውን የምትረዳው። ለሷ መበለቶችንና ደሃዎችን አስታዋሽ የሌላቸውን ሰዎች ማገልገል ለሷ መኖሪያዋ ነው እና አንድ ቀን ቁጥር 37 ላይ በዚያም ጊዜ ይላል፣ በዚያም ጊዜ እንደዚህ አክቲቭ ሆና እያገለገለች ባለችበት በዚያው ጊዜ ታማ ሞተች ይላል እና ለነዛ ሰዎች ኢትስ አ ቢግ ሎስ በቃ ስትኖር በምድር ላይ ስትኖር ለሰዎች ጥቅም እና ለእግዚአብሔር ክብር የኖረች ሴት ናት እና ስትሞት በጣም ለነሱ ትልቅ ሎስ ነበረ። ከዛ በኋላ ጴጥሮስን ሲያስጠሩት እናያለን። በሊዳ የተፈጠረው ነገር የሰሙ ይመስለኛል። ምክንያቱም ቅርብ ነበር ይላል። ቅርብ ስለነበረ በሊዳ የተፈወሰውን ሰው ሲሰሙ ደቀ መዛሙርቱ ጴጥሮስን እባክህ ፈጥነህ ናልን ሲሉት እንሰማለን እና ጴጥሮስን ፈጥኖ ወደዚህ ሲሄድ እናያለን እና እኔ ይሄንን ክፍል ሳነብ ለምን ራሳቸው ደቀ መዛሙርቷ ሊጸልዩላት ለምን አልሞከሩም ብዬ አሰብኩኝና ሁላችንም እንላለን አይደል? ሁላችንም ወደ አንዱ እግዚአብሔር ነው የምንጸልየው። ለምን ራስሽ አትጸልይም ምናምን እንላለን። ግን ደግሞ አንዳንዴ የመንፈስ ስጦታ በቃ የመፈወስ የመንፈስ ስጦታ የተሰጣቸው ሰዎች ጋር ግን እርዳታ መጠየቅ ችግር የለውም። ስለዚህ እንደዛ ያደረጉ ይመስለኛል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 9 የመንፈስ ቅዱስ ስጦታዎችን እናያለን። ከዛ መካከል አንዱ የፈውስ ነው እና ጴጥሮስ ላይ ይሄ ስጦታ ሲሰራ ስላዩም እርዳታን እንዲያገኙ ፈጥነናልን ብለው መልእክትን ሲልኩ በዚህ ክፍል ላይ እንመለከታለንና ጴጥሮስም ተነስቶ ከእነርሱ ጋር ሄደ ይላል። ከዛ እንደደረሰም ሰገነት ላይ በቃ ሞታለች ብለው ሰገነት ላይ እንዳወጧት እናያለንና መበለቶቹም ሁሉ ዶርቃ ከእነርሱ ጋር በነበረች ጊዜ ያደረገቻቸውን ቀሚስና ልብሶች እያሳዩ ዙሪያውን ከባ ያለቅሱ ነበር ይላልና ይሆነ ከኛ ሀገር ካልቸር ጋር በጣም የመሳሰል ነገር አለውና አለቃቀሳቸው በቃ ኢትስ አ ቢግ ሎስ ለነሱና የምትሰጣቸው እርዳታ ደግሞ በዚህ ክፍል ላይ መልካም ታደርግ ነበር የሚለውን ክፍል በተለያዩ ኮሜንታሪዎች ሄጄ ሳነባው የሚለብሱትን ልብስ እሷ በኪሮሽ እየሰራች ታለብሳቸው ነበር ለነሱና እዚህ ላይ የሷ ልብስ ብቻ ሳይሆን የሚያሳዩት እሷ በህይወት እያለች የሰራችላቸው ልብሶች እያሳዩ ነበረ ሲያለቅሱ የነበረውና እንዴት ጠቃሚ ሰው እንደነበረች በጣም እየተነካው ነበር ይሄንን ክፍል እያየሁኝ የነበረውና ስለዚህ ጴጥሮስን ከበውት ያለቅሱ ነበረ። ቁጥር 40 ላይ ጴጥሮስም ሁሉን ከክፍሉ አስወጥቶ ተንበርክኮ ጸለየ ይላልና ይሄ ማቴዎስ ወንጌል ምዕራፍ 9 ቁጥር 25 ላይ ጌታ ኢየሱስ ክርስቶስ የሚያደረገው ነገር ነው። ከጌታ የተማረው ነገር ነውና ህዝቡን ሁሉ ካስወጣ በኋላ ወደ ውስጥ ገብቶ እጇን ይዞ እጇንም ያዘ፣ ልጅቷም ተነስታ ቆመች የሚል ጥቅስ አለ ማቴዎስ ወንጌል ምዕራፍ 9 ቁጥር 25 ላይ ነው። በዚህ ጊዜ ጴጥሮስ አብሮት ነበረና አሁንም በዚህ በለቅሶ መካከል ሳይሆን እነሱን አስወጥቶ ከዛ በኋላ እሷንም ደግሞ ጣቢታ ተነሽ አላት። እርሷም አይኖቿን ገለጠች፣ ጴጥሮስን ባየች ጊዜ ቀና ብላ ተቀመጠች ይልና እርሱም እጇን ይዞ አስነሳት ይልና አማኞችና መበለቶችን ጠርቶ ከነ ህይወቷ አስረከባት። ህይወቷ ራሱ የሷ ለነሱ ነው። ለመበለቶችና ለአማኞች ዴዲኬት የተደረገ ህይወት ነው ያላት እና ለነሱ ሰጣት ይላል።
ይህም ነገር በመላው ኢዮጴ ታወቀ፣ ብዙ ሰዎች በጌታም አመኑ ይልና ጴጥሮስም ስምዖን ከተባለው ከቁርበት ፋቂ ጋር በኢዮጴ ብዙ ቀን ተቀመጠ ይላልና ይሄ ሰው ማን ነው የሚለውን እያየሁኝ ነበርና በአይሁድ ባህል እነዚህ ቁርበት ፋቂ የተባሉ ሰዎች እጅግ በጣም የተጠሉ ሰዎች ናቸው። እጅግ በጣም የተጠሉ ሰዎች በባህር ዳር አካባቢ ብቻቸውን የሚኖሩ ናቸው። ማህበረሰቡ ጋር የማይቀላቀሉ ሰዎች ናቸውና የሞተ እንስሳን እየፈለጉ ነው ቆዳውን እየገፈፉ ለጥቅም እንዲውል የሚያደርጉት እና በሕጉ ላይ ራሱ ዘሌዋውያን 11:39 ላይ እንዳትበሉ የተፈቀደላችሁን እንስሳ አንዱ ቢሞት በድኑን የሚነካ ማንኛውም ሰው እስከ ማታ እርኩስ ይሆናል ይላል። ይሄ ሰውዬ አሁን እስከ ማታ አይደለም ማለት አንዴ አይደለም የሚነካው፣ ኑሮ ነው። ቁርበት መፋቅ ኑሮ ነው። ስለዚህ ከሞተ ነገር ጋር ነው የሚኖረው። በሶሳይቲው ዘንድ በጣም እጅግ በጣም የተጠላ ሰው ነው። ማንም ሰው ወደዛ መቅረብ አይፈልግም ማለት ነው። ቲጂ ዘሌዋውያን ምዕራፍ 5 ቁጥር 2 አንብቢ። ማንኛውም ሰው ሳያውቅ በስርዓቱ መሰረት የተከለከለውን እርኩስ ነገር ቢነካ ይኸውም የረከሰ የአውሬ በድን ወይም የረከሰ የቤት እንስሳ በድን ወይም በደረሱ እየተሳበ የሚንቀሳቀሰውን የረከሰ ፍጥረት በድን ቢነካ ይህ ሰው ረክሷል፣ በደለኛም ነው። እንግዲህ ስምዖን ይሄንንም ሕግ ተላልፏል። የረከሰ ነው፣ በደለኛም ነው እና ስራው ነው። ቁርበት ፋቂነት ስራው ነው። በሚሰራው ስራ ነው ጀጅ የተደረገው ከማህበረሰቡ የወጣውና ጌታ ግን ይሄንንም ሰው ያውቀዋል። ምንም እንኳን ማህበረሰቡ ስም ቢሰጠውም ቁርበት ፋቂው ቢሉትም ባይጠጉትም ከከተማ ውጪ ነው የሚኖሩት እንደነገርኳችሁና ከከተማ ውጪ የሚኖሩበት ምክንያት አንደኛው በጣም ስለሚሸት ነው። የሞተ ነገር አካባቢያቸው ስላለ እዚህ በጣም መጥፎ ሽታ አለና እዛ አካባቢ የሚጠጋም ሰው የለም፣ ጓደኛም አይኖራቸውም። በአይሁድ ባህልም ደግሞ አንዲት ሴት ሳታውቅ ቁርበት ፋቂ መሆኑን ሳታውቅ ለአንድ ሰው ታጭታ ከሆነና ግን ካገባችሁ በኋላ ቁርበት ፋቂ መሆኑን ፋይንድ አውት ካደረገች የመለያት መብት አላት። ያለ ምንም ነገር ሳላቅ ነበረ ብላ እስከዚህ ድረስ ነው ማህበረሰቡ የሚያገላቸው የሚጠሏቸውም። ግን እግዚአብሔር ግን ይሄን ሰውዬ ያየዋል፣ እግዚአብሔር ግን ይሄን ሰውዬ ያውቀዋል። እና እኔ በጣም የሚገርመኝ ጴጥሮስም ከሱ ጋር ብዙ ቀን ተቀመጠ ይላል። ለደቂቃ እና ለሰዓታት መቀመጥ የማይቻልበት ቦታ ላይ ጴጥሮስ እዛ ቦታ ላይ ለብዙ ቀን አብሮት እንደነበረ ይታያል። እና እንግዲህ ምዕራፍ 10 ላይ ለሚኖረው አገልግሎት እየተዘጋጀ ይመስላል ጴጥሮስ። ከዚህ በኋላ የቆርኔሌዎስን ታሪክ በሚቀጥለው እናጠናለንና ለዛ እግዚአብሔር እያዘጋጀው ይመስላልና እዚሁ የቆርኔሌዎስ ታሪክ ላይ ሐዋርያት ሥራ ምዕራፍ 10 ቁጥር 34 ላይ ጴጥሮስም እንዲህ ሲል መናገር ጀመረ ይልና እግዚአብሔር ለማንም እንደማያዳላ በእርግጥ ተረድቻለሁ። ስለዚህ በስምዖን ሕይወት እግዚአብሔር ለማንም እንደማያዳላ ለጣቢታ እንደሄደላት ለስምዖንም እግዚአብሔር እንደማያዳላ ተረድቻለሁ ብሎ ይሄንን እውቀት አስቀድሞ ያገኘው ከሱ ጋር ባሳለፈው ጊዜ እንደሆነ አይቻለሁኝና እግዚአብሔር እኛ ሰው የማይገባበት ገብቶ ነው ያዳነን። ልክ እንደዚህ ሰው እንኳን ሊገባበት የሚጸየፈው ቦታ ላይ እግዚአብሔር ገብቶ ነው ጎትቶ የሚያወጣንና እግዚአብሔር ሁላችንን ይወደናል። ሁሉን ሰው ይወዳል እግዚአብሔር። ጣቢታ በጣም አክቲቭ ነበረች። በጣም የምትጠቅም ሰው ናት። ኑሮዋ መሞቷ ቢግሎስ እስከሚሆን ድረስ ጉዳት ነበር መኖሯ ጥቅም እንደነበረ ሁሉ አት ሴም ታይም ደግሞ ከማህበረሰቡ ዘንድ ደግሞ የተገለለውም ደግሞ ስምዖንም ደግሞ እግዚአብሔር ይፈልገዋል። እግዚአብሔር የሚሰራበት ነገር አለና ትልቅ ራእይን የተቀበለው ጴጥሮስ እዚህ ሰው ቤት አብሮት በነበረ ጊዜ ነው የሚሉ አንዳንድ የመጽሐፍ ቅዱስ አስተማሪዎች አሉና ሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋው ሊፈልግ ነው የመጣው። ማንም ሰው ሄዶ ማይደርስበት ቦታ ላይ ሊገባ የሚችል እግዚአብሔር ብቻ ነው። እዚህ ሰውዬ ቤት ውስጥ ሊገባ የሚችለው እግዚአብሔር ብቻ ነውና በቃ በስራቸው ምክንያት በጣም ከማህበረሰቡ የተገለሉ ሰዎችን እግዚአብሔር ይወዳል። እግዚአብሔር ይፈልጋቸዋል። እነሱንም ሽባውንም እንደተረተረ ጣቢታንም ከሞት እንዳስነሳት ለዚህም ሰው የዘላለም ሕይወትን እንዳገኘና ጴጥሮስ ከሱ ጋር ብዙ ቀን እንደተቀመጠ
አይቻለሁኝ። እግዚአብሔር ይሄንን ልብ ለኛም ይስጠን፣ ለቤተ ክርስቲያን ይሄንን ልብ ይስጠንና ጌታ ይባርካችሁ። ይሄን ያየሁት እኔ ከዚህ ቁጥር። የተወደዳችሁ ቤተሰቦቻችን ምዕራፍ 9ን እንደዚህ ነበረ ያየነው። በሚቀጥለው ሳምንት ምዕራፍ 10ን ይዘን እንመጣለን። ሁልጊዜ እንደምላችሁ ፕሮግራሞችን ሼር ማድረጋችሁን፣ ላይክ ማድረጋችሁና ኮሜንት ማድረጋችሁን አትርሱ። ፕሮግራሙ ተደራሽነቱ እንዲሰፋ ያደርጋል። በጸሎትና በጥናት እንድትጠብቁን እናበረታታችኋለን። መልካም ሳምንት።